ብዙ ጊዜ ሙስሊሞች ካያችሁ ክርስቲያኖችን እርኩሶች፣ ጥንቦች ምናምን የሚሉ ስድቦች ካፋቸው ላይ አይጠፋም እና ክርስቲያኖችን በማጣጣል እና በመናገር በጥላቻ ይታወቃሉ። ሳያውቁም ሆነ አውቀው እንግዲህ ያደጉበት ነው ያደጉበትና እንደዚህ አይነት ስሪት ተሰርተው ስለሆነ በእንደዚህ አይነት ሁኔታ ስላሳደጓቸው ይሄ ጥላቻቸው አብሯቸው የቀጠሉ ብዙ ሙስሊሞች አሉ። እውነት ለመናገር ጨዋዎች ቢኖሩም አብዛኞች ግን እንደዚህ አይነት አስተዳደግ ያለባቸው አሉ። ያንን መሰረት በማድረግ እንደው እኛን ቆሻሻ የሚሉን ከሆነ ምግባችንን እንዴት ይበላሉ? የቆሻሻን ምግብ የሚበሉ ከሆነ ማንኛውም እኛ እንበላዋለን የተባልነው ምግብ ለነሱ የተፈቀደ ነው። ባይዘይ ማንኛውም መሐመድ ደግሞ ዓላማው ምንድነው? እሱ የነሱን በጣዖት ስም የታረደን እኛን አስገድዶ የማስበላት ነበረ። በአላህ እንድናምን ምግባቸውንም እንድንበላ የማድረግ ህልም ነበረው፣ እቅድ ነበረው ማለት ነው። የኛን እነሱ ተገደው አይደለም የሚበሉት፣ ግን እንዲበሉ ተፈቅዶላቸዋል። ምንም እንኳን ቢሰድቡም ቢጠሉንም ምግባችንን ይበላሉ እና እርስ በርሳቸው ደግሞ ዋቢያ ያረደውን መብላት ጥንብ መብላት ነው፣ ጥንብ መብላት ደግሞ ያከፍራል ብለው ደግሞ ይላሉ። ሀባሽና ዋቢያ እርስ በርስ ያረደውን አይበሉም። ልብ በሉ፣ ሀባሽ ዋቢያ ያረደውን አይበላም፣ ዋቢያ ሀባሽ ያረደውን ጥንብ ነው ተባብለው ይባባላሉ። ጥንብን ደግሞ እንዳበሉ ተብለው ተከልክለዋል። ስለዚህ ለሀባሾች ዋቢያ ያረደው እንግዲህ ጥንብ መብላት ነው፣ የሞተን መብላት ነው። የሞተን መብላት ደግሞ ከእስልምና ያስወጣል፣ የአላህን ትእዛዝ መጣስ ነው ብለው ይላሉ። የክርስትናውን ይበላሉ፣ የእስልምናውን ግን እርስ በርስ አንድ ሙስሊም ነን ቢሉ አንደኛው ያረደውን አንደኛውን ምግብ አንደኛው እንኳን አይበላም። የአንደኛውን አንደኛው መብላት አይችልም። ምክንያቱም የዋብያዎቹ አላህ ጣዖት ነው ብለው ነው የሚያምኑት። በጣዖት ስም ነው የታረደው። እጅ እግር አይን ፊት ያለው ይሄ ጣዖት ነው። እኛ እንደዚህ አይነት አላህ የለንም፣ በሱ ቢስሚላሂ ቢባልበትም አንበላም ብለው ነው የሚሉት። ውሸት የሚል ኮመንት እያየው ነው። ክርስቲያን ቪዲዮዎች አሉን፣ ቪዲዮዎቻቸውንም እናስደምጣለን፣ መረጃዎቻችንንም እናስከትላለን። እናንተም ትገባላችሁ፣ ትሞግቱናላችሁ። አደባባይ ላይ ነው እያወራን ያለ ነው። ምንም የምንዋሽለት ነገር የለም። እኛ ክርስቲያኖች ነን፣ የምንዋሽለት አምላክ ስለሌለ ማለት ነው። እውነትን የምንናገርለት፣ እውነት ተናግረንለት አርነት የሚያወጣን እንጂ ዋሽተን የምንጠራለት አምላክ ስለሌለን አደባባይ ስላለን ክርስቲያን ቪዲዮዎች አዘጋጅልኝ። የዋብያን ስጋ መብላት አይቻልም፣ የክርስቲያኖችን ግን ይበላሉ። ሀላል ኪታብ መጽሐፉን አንብበው አንዴ። ኦኬ እሺ። ሱረቱል ማኢዳ ወይም ደግሞ የማዕድ ምዕራፍ ቁጥር 5 ላይ ነው የሚገኘው። አላህ ምን ይላል? ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያንም መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት ማለት አይሁዶችና ክርስቲያኖች ማለት ነው። ስለዚህ በዚህ የቁርአን አንቀጽ መሰረት አይሁዶችና የክርስቲያኖች ምግብ ለእናንተ የተፈቀደ ነው ብሎ ይናገራል። ይሄንን የቁርአን አንቀጽ እንግዲህ በሁለቱ የዋሃብያና የአህባሽ የሚባሉት የእስልምና ክፍሎች እንግዲህ ይህንን የቁርአን ክፍል በመቀበል የክርስቲያኖችን ስጋ መብላት ይቻላል ብለው ቢናገሩም ነገር ግን እርስ በራሳቸው አንዱ የአንዱን ጣዖት ነው የሚያመልከው ወይም ደግሞ አህባሽ ጣዖት ነው የሚያመልከው፣ ዋሃብያ ጣዖት ነው የሚያመልከው በመባባል እርስ በራሳቸው ግን አህባሾች ዋሃብያ ያረደውን ምግብ አንበላም፣ ምክንያቱም እነሱ ሙርተድ ናቸው። ሙርተድ ስለሆኑ ሙርተድ ያረደው ምግብ በሙርተድ ደግሞ የታረደ በክት ነው፣ ስለዚህ እነሱን አንበላም ብለው አህባሾች ይናገራሉ። ይሄንን በቪዲዮ ማሳየት እንችላለን። አንድ ቪዲዮ ላሳያችሁና ከዛ በኋላ ሙስሊሞች ገብተው ደግሞ ሐሳባቸውን ይሰጣሉ። ያረደውን መብላት እንዴት ይታያል? ኦኬ የሚሰጡ ማለት ነው። የድምፅን፣ እግርን፣ ጣትን እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ለምንድን ነው? ሰዎቹ የሙስሊምነት ሐል አይደሉ? መለስ አድርገው ዋብያ ያረደው መብላት ምንድን ነው? በክት ነው። በክትን መብላት ደግሞ ሐራም ነው። መለስ አድርገው አስደምጣቸው። እግርን፣ ጣትን እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው።
የበከተን መብላት ደግሞ ሐራም። ቢስሚላህ ብሎ ቢያርዱትም ቢስሚላህ ብሎ ቢያርዱትም ለምንድን ነው ሰዎቹ የሙስሊምነት ሐል አይደሉ? ወላ ይንሰቡና ኢላ አህል ኪታብ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸርዕ ላይ ምን ውስጥ አይገቡም? አሁን መጽሐፉን የተሰጡት ሰዎች እሺ የመጽሐፉ ሰዎች ወይንም ደግሞ ክርስቲያኖችና አይሁዶች ውስጥም አይካተቱማ። ዋሃብያዎች በክት ነው እናንተ ያረዳችሁትን መብላት ሐራም ነው። እዚህ ቲክቶክ ላይ ንጽጽር እንሰራለን የሚሉ ሰዎች ማለት ነው። እነሱ ያረዱትን መብላት ምንድነው እያለን ነው ኡስታዙ? በክት መብላት ነው፣ ሐራም ነው። ኢቨን ክርስቲያኖችና አይሁዶች ያረዱት ከነሱ ጋር እንኳን አይቀየጡም። የነሱ ተፈቅዷል በመጽሐፏ። የክርስቲያኖችና አይሁዶችን መብላት ተፈቅዷል። የዋሃብያዎችን መብላት ግን አይቻልም፣ በክት ነው። በክት መብላት ሐራም ነው። ቲክቶክ ላይ ያሉ ንጽጽር የሚሰሩት አብዛኞቹ ዋርኒንግ ሰጠኝ። እሺ ማማዬን ቆይ ጨርሷል አንተ? ሜን ፖይንቱን ጨርሻለሁ፣ ግን ልቀጥለውና ቆይ የተወሰነ ልሄድበት። እሺ ኮፒ ሊንክ በደንብ ብታደርጉ አሪፍ ነው። ዋርኒንግ ሰጥቶኛል። እንደ ትናንትናው ነው የሚሆነው አለ። ትናንትና አሪፍ ውይይት ነበር። ኦኬ ዘጋው። ምንድን ነው እስኪ አስተካክለው ገስ ነው ፈቀደልን ነው ሲመረድ ወይም ደግሞ የሚሰጡ ማለት ነው። የድምፅን እግርን ጣትን እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ ሐራም። ቢስሚላህ ብሎ ቢያርዱትም ቢስሚላህ ብሎ ቢያርዱትም ለምንድን ነው ሰዎቹ የሙስሊምነት ሐል አይደሉ? ወላ ይንሰቡና ኢላ አህል ኪታብ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸርዕ ላይ የተፈቀደልን ነው ሙስሊም ያረደው ወይም ደግሞ አህል ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድመ ሁኔታን በጠበቀ መልኩ ያረዱትን አላህ ሐላል አድርጎልናል። ሙርተድ ያረደው ግን በክት ነው። ኢስላምን እምነቱን ወሃቢያ ሙርተድ ነው። ሙርተድ ያረደው ምግብ በክት ነው። ሙርተድን ደግሞ አርዶ መብላት ይቻላል። ሙርተድን ደግሞ አርዶ መብላት ይቻላል። ኢማጂን ሙርተድ። ስለዚህ ሙርተድ ናቸው አላቸው። ሙርተድ ማለት ከእስልምና የወጣ ማለት ነው። እነሱ ያረዱትን መብላት አይቻልም። እነሱን አርዶ መብላት ግን ይቻላል። ተፍሲር አልቁርጡቢ ቮሊዩም 2 85ኛው ፔጅ ላይ ኢስላሚክ ጁሪስፕሩደንሲ ፔጅ 199 እና ሜቢ ማማያ አንዴ ዝጊው ካሜራውን ሜቢ አንቺ ኳሊቲ መሰለኝ እንትን ያለው 199 እና ፔጅ 202 ላይ ሙርተዶችን አርዶ መብላት ይቻላል። ሙርተዶችን ደግሞ በየትኛውም ቦታ ላይ እንደ እስልምና ሕግ መግደል ይቻላል። እነሱ ያረዱትን ግን መብላት አይቻልም። እንኳን ሙስሊም ሊባሉ ቀርቶ ማለት ነው። እንኳን ከነሱ ጋር አብረን ማድረግ ጨረስኪ አንተ? ቆይ ሸርዕ ላይ የተፈቀደልን ነው ሙስሊም ያረደው ወይም ደግሞ አህሉ ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ሁኔታን በጠበቀ መልኩ ያረዱትን አላህ ሐላል አድርጎልናል። ሙርተድ ያረደው ግን በክት ነው። ኢስላምን እምነቱን ቀይሮ ተውሂድ ላይ ነኝ ቢልም ኢስላም ላይ ነኝ ቢልም በሐቂቃው በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነውና ያን መብላት አይቻልም። ግን ዝም ብለው ራሳቸውን ወደ እነዚህ ጀማዓዎች የሚያስጠጉ መስጂድ ስለሚሉ ቁርአን ስለሚቀሩ ጀማዓ ላይ ስለማይጠፉ የሚወዷቸው አንዳንድ ሐላቸውን የማያውቁ ዓቂዳቸውን የማያውቁ ሰዎች አሉ። አንዳንዴም ሰልፍ ሲወጡ አብረዋቸው ሊወጡ ይችላሉ። ሲጮሁ አብረዋቸው ሊጮሁ ይችላሉ። ያንን ብቻ በማየት መልካም። እሺ ማማ ይቀጥይ። ስለዚህ ሙርተዶች ያረዱትን መብላት በፍጹም አይቻልም። እነሱ ያረዱትን መብላት ምንድነው በክት ነው የሚል ነው ያስቀመጠልን ማለት ነው ወንድማችን ኡስታዙ። የነኛም መብላት አይቻልም የሚል ነው። ማማ ይቀጥይ። ያ እንግዲህ ከሰማችሁት የዋህቢያ ስጋ በክት ነው፣ እነሱ የሚያርዱት በክት ነው ተብሏል። ዋህቢዮች ደግሞ መልሳቸው ምንድን ነው? እነዛ አህባሾች ምናምን የዋህቢያን ስጋ እኛ አንበላም፣ በክት ነው። የአህለል ኪታቦች የክርስቲያኖችና አይሁዶችን ግን እንበላለን። የዋህቢዮችስ መልስ ደግሞ ምንድን ነው የሚለውን ጥያቄ ተጠይቀው ኡስታዙ ምን ብሎ መለሰ የሚለውን ስሙት። ክርስቲያን ስጋ መብላት ይፈቀዳል ወይስ አይፈቀድም? ቢፈቀድስ በየትኛው መንገድ ነው? አይፈቀድም። በአሁኑ ሰዓት ባሉ ክርስቲያኖች የጠየቀችው ጥያቄ የክርስቲያን ስጋ መብላት ይፈቀዳል ወይስ አይፈቀድም ስትለው
አይፈቀድም ማለት በመጀመሪያ ደረጃ ማለት ነው። ከዛስ በአሁኑ ሰዓት ያሉትን ክርስቲያኖች አይፈቀድም። እነዚህ አምስት ላይ ያለውን ከአህለል ኪታቦች ያረዱትን መብላት እንደሚቻልና ሚስቶቻቸውን ማግባት የተፈቀደ እንደሆነ ነገረም ማለት ነው። ሱረቱ በይና ምዕራፍ 98 ቁጥር 1 ላይም እንደዛ ነው የሚለው። ራሱ ወ በሚል አርፎ ላጥፍ ለያቸው። ራሱ ሙሽሪክና አህለል ኪታብ የሚለውን ወ በሚል ነገር ሙፈሰል አደረጋቸው ማለት ነው። ነጥሎ ወጣና ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ ያለውን ከአህለል ኪታቦች ያረዱትን መብላት እንደሚቻልና ሚስቶቻቸውን ማግባት የተፈቀደ እንደሆነ ነገረም ማለት ነው። ሱረቱ መጽሐፉ ሰዎችን ነጥሎ ወጣና ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ ያለውን ከአህለል ኪታቦች ያረዱትን መብላት እንደሚቻልና ሚስቶቻቸውን ማግባት የተፈቀደ እንደሆነ ነገረም ማለት ነው። አሁን ምንድነው እነዚህ አህባሾች ምናምን የዋህቢያን ስጋ አንበላም በክት ነው ብለዋል። ኦኬ አይበሉም፣ በክት ነው ለነሱ። በቁርአናቸው ላይ ደግሞ ቅድም እፎይ እንዳላችሁ ሱረቱል ማኢዳ ቁጥር 5 ላይ የኛ የአህለል ኪታቦችን ግን እንዲበሉ ቁርአናቸው ያዛቸዋል። እነዚህ አህባሾች ግን የዋህቢያን ስጋ አይበሉም፣ ለነሱ በክት ነው። እኛ የምናርደው ስጋ ግን ለነሱ ቅዱስ ነው፣ ይበሉታል ማለት ነው። እነዚህኛዎቹ ሁለቱ ኡስታዞች ዋህቢይ ናቸው፣ ግን የተጋጨ ሐሳብ ነው ያላቸው። ይሄንኛው መብላት አይቻልም ሲል ያንኛው ኡስታዝ ደግሞ መብላት ይቻላል ብሎ ሱራ 5:5ን ጠቅሶ ሚስቶቻቸውን ማግባት ይቻላል ብሎ ሲናገር እንመለከታለን። ሶ በዋህቢያና በአህባሽ ዘንድ እኛ ቅዱስ ነን፣ በአህባሽ ዘንድ እኛ ቅዱስ ነን፣ የኛን ስጋ ይበላሉ፣ የዋህቢያን ስጋ ግን በፍጹም አይበሉም፣ የበከተ ነው ብለው ነው የሚያምኑት ማለት ነው። ቀጥሉ። ይሄን ላሳያችሁ ነው። የቅድሙንም ላሳይ ነበር፣ ክርስቲያን አሳይቷል። እሺ አይ ዶንት ኖ። እሺ ሐሰኔት ኮፒ ሊንክ ያ አይ ዶንት ኖ አካውንት እየገባኝ አይደለም፣ የሆነ የሚያመጣብኝ ነገር። ሐሰኔት ይሰማል? ሐሰኔት እንግዲህ እንደተመለከታችሁት እስልምና አንድ ነው ይሉናል። ነገር ግን በማን ስም የታረደ ነው ጣዖት ብላችሁ ስትሏቸው የክርስቲያኖቹ ኦኬ በፈጣሪ ስም ነው የሚጠሩት። ስለዚህ የፈጣሪ ስም ስለሆነ ሁለቱም አንድ ቢስማሙበት አለ። የመጽሐፉ ሰዎች ክርስቲያኖች ናቸው፣ መብላት ይቻላል። ምንም እንኳን አንዳንድ ኡስታዞች አሁን አይቻልም የሚሉ ቢኖሩም ማለት ነው፣ አይቻሉም የሚሉ ቢመጡም ይቻላል የሚለውን ግን ቁርአናቸው አለ። እንደገናም ደግሞ አብዛኞቹ ሐዲስ እንትኖቹ ኡስታዞቻቸው የሚስማሙበት ይቻላል ነው፣ ይቻላል የሚለውን ነው የሚስማሙበት። ስለዚህ በዚህ መሰረት እርስ በርሳቸው ካፊር እየተባባሉ ሙርተድ እየተባባሉ የኛን ስጋ ይበላሉ፣ እኛ ያረድነውን ይመገባሉ። እኛ በአምላካችን ስም ባርከን የምንሰጣቸው ለነሱ ቅዱስ ምግብ ነው። ምክንያቱም የኛን አምላክ መሆኑን ኮንፊርም ያደርጋሉ ማለት ነው፣ አምነውታል ማለት ነው። እኛ በጌታ ስም ባርከን ስንሰጥ ይሄ እውነትም የተባረከ ምግብ መሆኑን ያውቃሉ ማለት ነው። የተባረከ ምግብ መሆኑን አምነዋል ማለት ነው፣ አምነውበታል ማለት ነው። እርስ በርሳቸው ግን የአንደኛውን ምግብ አንደኛው መብላት አይችልም፣ ምክንያቱም በክት ነው። በክትም መብላት ደግሞ ኃጢአት ነው። ሱራ 5:3 ላይ መመልከት ይቻላል። አይቻልም ነው የሚለው። በክትም መብላት ከአላህ ስም ውጭ የተጠራበትንም መብላት አይቻልም ይላል። እኛ መቼም በአላህ ስም እንደማንባረክ ይታወቃል። በአብ በወልድ በመንፈስ ቅዱስ ስም ብለን ባርከን የምንበላው ምግብ ለነሱ ቅዱስ ነው። ኦኬ ክርስቲያን ከፍቶታል፣ ያነብላችኋል ማለት ነው። ቀጥል። ኦኬ ቁርአኑ ይጋጫል ወይንም ደግሞ የኛን አምላክ አድርገው መቀበል አለባቸው ማለት ነው። ያ እሺ። በክት ፈሳሽ ደምም የእሪያ ወይም ደግሞ የአሳማ ስጋን በእርሱም ከአላህ ስም ሌላ የተነሳበትንም የታነቀችንም ተደብድባ የተገደለችንም ተንከባላ የሞተችንም በቀንድ ተወግታ የሞተችንም ከእርሷ አውሬ የበላላትም ያረዳችሁት ብቻ ሲቀር ለጣዖትም የታረደውን በአዝላምም እድል መፈለጋችሁ በእናንተ ላይ እርም ተደረገ። ምን ተደረገ? እርም ምን አንደኛ በክት፣ ሁለተኛ እያለ ይቀጥልና ከዛ በኋላ ደግሞ ከአላህ ሌላ የተወሳበትን መብላት እርም ተደረገባችሁ ይልና ምን ይላል? ይህ ድርጊት አመጽ ነው። እንደዛ የሚያደርጉ አመፀኞች ተብለው ይቆጠራሉ ማለት ነው።
እንግዲህ አመፀኛ ደግሞ ጀነት እንደሚገባ ሙስሊሞች ይነግሩናል ማለት ነው። ስለዚህ ከአላህ ሌላ የተወሳበትን ስም መብላትና በክትን መብላት እርም ተደርጓል፣ አመፅ ነው እያለ የቁርአን አንቀጽ ይነግረናል። ለዚህ ነው እኮ ስጋን ያስወደዱብን። ምን አለ ባይበሉ እዛው ቢቀር ስጋ እንደ ልብ እንዳንበላ ትላለህ፣ አስደረጉብን። ይህንን ቁርአን ክፍል አስነብበን አሁን ነገ ሰልፍ ላይ ነገ ጾም ነው እንጂ ሲፈታ እንዳለ ሙስሊሙ በገዛ እጃችን እኮ አስተምረን ያው ራሳችን ላይ እያመጣን ነው። እውነት ለመናገር ሙስሊሞች አብዛኞቹ የክርስቲያንን ስጋ ነው የሚመቻቸው፣ የሙስሊም ስጋ አይመቻቸውም። ሙስሊሞቹ ራሳቸው ማለት ነው። ጥራት የለውም የኛ ይላሉ። ይህንን ታውቃለህ? በጣም ብዙ ጊዜ ነው የምሰማው። የምር ብዙ ጊዜ የሙስሊም ጓደኞቻችን እንኳን ይላሉ። የሆነ ፈትዋ ላይም ተጠይቀው ለምንድን ነው እሱ የራሳችሁን አበሉም እንደ ሲላቸው ኡስታዙ እኛዎቹ በስርዓት አይሰሩም ምናምን ይላል እና በስርዓት እንዲሰሩ ማድረግ ነው እያለ እንትን ይለዋል። እስነኝ አግባሲ እያወቀው እና ስለዚህ የእኛን ጌታ በእኛ ጌታ ስም የታረደን መብላት የተቻለ እርስ በርሳቸው ግን አንዱ ለአንዱ ምን ይባባላሉ? ጣዖት ነው። እስልምና አንድ ነው ወይ? ነው፣ አንድ አይደለም። እጅግ የተከፋፈለ የተሰነጣጠቀ ነው። ግን አብዛኛዎቹ አያውቁትም። እዚህ አንድ ነው ይላሉ፣ ዝም ብለው አብረው ይሰግዳሉ፣ አብረው ይመለሳሉ። አቂዳቸውን ለይተው አያውቁትም ማለት ነው። አሁን ግን ፍንትው አድርገን አቂዳቸውን ልዩነቱን እያሳየናቸው ነው። አንደኛው ለአንደኛው ጣዖት እስከ መባባል ደርሰዋል። ማክሲመም 3 ዓመት ነው ይፈልገን። ከ3 ዓመት በኋላ አብራችሁም ማሰግዱም አንድ መስጊድም አይኖራችሁም፣ ትለዩታላችሁ። ክርስቲያን ቀጥል። ያ ምናልባት ውሃብያ ወይም ደግሞ እነዚህ ሙስሊሞች ማለት ነው ውሃቢዮቹ የክርስቲያንን ስጋ በምን ስም እንደሚባረክ ያውቃሉ። ያንን እንዴት እንደተፈቀደም ይናገራሉ በነገራችን ላይ። ስለዚህ በአብ ወልድ መንፈስ ቅዱስም የታረደ መብላት አላህ እያወቀ ያንን ፈቅዶልናል ብሎ ይሄ ኡስታዝ ሲናገር ስሙ። የአህለል ኪታቦችን ስጋ ባለፈው አንስተን ነበርና የአህለል ኪታብ ያረደውን ስጋ መብላት ይፈቀዳል ተብሎ ሲባል እኛ ሀገር ያሉ ክርስቲያኖች አህለል ኪታብ በመባል ይታወቃሉ ወይ? አዎን ከተባለ በሚያርዱበት ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ነውና የሚያርዱት። ይሄ አባባል ሽርክ አልተቀላቀለበትም። ብስሚላህ ረህማን ረሂም። እንግዲህ ያው ቋሙ አህለል ኪታብ የሚለው አላህ ሱብሓነሁ ወተዓላ በቁርአን አስቀምጦታል። ነሱ ነው፣ የሚቀር ነገር አይደለም። የሀገራችን ናቸው አይደለም የሚለው ከምን ተነስተን አይደለም ልንል እንችላለን። እሳቸው ማነው ነን እያሉ አይደላችሁም ማለት አይቻልም። እና እንግዲህ የሚባለው ዒሳን ማነው የሚከተሉ እና አይሁዳ በማነው ምሳሌ እነዚህ ሁለቶች ናቸው አህለል ኪታብ ሲባል እንግዲህ ያው በቁርአን ላይ በሐዲስ ማን ሲጠቀስ እነዚህ ነው የሚሄደው። እንደዚህ ያደረጉት ምናምን እንደሚፈቀድ ያው በቁርአን ላይ ተቀምጧል። እዛ ማነው በሚያርዱበት ጊዜ የሚሉት ነገር አለ። ያላህ ስም ሌላ ያነሱበታል ምናምን የሚለው ጉዳይ ያን ነገር ማነው አላህ እያወቀ ነው ያን ነገር እንግዲህ ይፈቀዳል የሚለውን ነገር ያስቀምጠው። በዚህ የበለጠ እኮ ማነው አላህ ማነው መነሳት አለበት የሚለው ላይ ማነው ባለሞች ያለው ክላፍ ይታወቀ ማነው ረስቶ ከሆነ እንጂ አውቆ ከሆነ መተው የለበትም። አይ ጨረቢቶም ግድ የለም ሱና ነው እንጂ ዋጅብ አይደለም። የታወቀ ስለበስማው በተመለከተ እነሱ ግን መጀመሪያ ማነው በአላህ ላይ ማነው ያላቸው አቋም ያላቸው ማነው ዒሳ ማነው የአላህ ልጅ ነው ወይም አላህ ፈሪቅ 30 ያ ሁሉ ማነው ያለባቸውን አካሎች ነው እንግዲህ ምግባቸው ይፈቀዳል ብሎ አላህ አስቀምጧል። ስለዚህ ያንን ይሰራሉ። ቀላሏን ነገር ማነው ትልቅ አድርገን ትልቁ ነገር ማነው እያለ የተፈቀደውን ነገር ባናካብዱ የተመረጠ ነው። አታካብዱ። በአብ ወልድ መንፈስ ቅዱስ ስም በአምላካችን ስም የታረደው ምግብ ሙስሊሞች ሁሉ ተፈቅዶላል። ስለዚህ በአብ በወልድ መንፈስ ቅዱስ ስም የተባረከ ምግብ የኛ የተፈቀደ ነው እያለ ነው። ስለዚህ ተፈቅዷል፣ ይቻላል ብሎናል። አንድ ቃል ደግሞ ቀጣይ ምን ሊያሳየን ነው? የኛው ደግሞ ምን ብሎናል? አዳምጡት። መልካም አመሰግናለሁ። በቅድሚያ ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? ቅድም አንተ አብሮ መስገድ አይቻልም ስላልክ ያው ለዛም ኤቪደንስ ልስጣችሁ ብዬ ነው። አዲስ አበባ ላይ በየመስጊዱ የሚገዳደሉበት ምን የሚሉበት ምክንያት ለዛ ነው። እዚህ ሀብተ ጊዮርጊስ ድልድይ አካባቢ ሶማሌ ተራ ያለው በኒ መስጊድ አህባሾች ናቸው። እዛ ገብተህ አላህ ከአርሽ በላይ ነው ብትል ከነሱ ጋር ብትሰግድ አይበቃም። ቤተል ሄደህ ብትሰግድም አይበቃም። ስሙት ከራሱ ከኡስታዙ አንደበት
አንድ ጊዜ ስሙትና ምን እንደሚል። ያ ሰዓት ሲረፍድብን አነሱና መስጂድ ነበረ የምንሰግደው። ሰዓት በረፈደብን ጊዜ ደግሞ አህባሾች መስጊድ እንገባለን። ከዛ የሚያሰግደው አካል ብዙም በፋቲሃ ላይ ትንሽ ትንሽ ችግር አለ፣ ይሰባብራል። በዛ ሰውየው በምንሰግድ ሰዓት የኛ ሰላታችን ነው የሚበላሸው ወይስ የሰላት ብቻ ነው የሚበላሸው? እግራ በፊት አቂዳው ነው እርሱን ተከትለህ እንዳትሰግድ የሚያደርግ አላህ ስብሐነሁ ወተዓላ ከአርሽ በላይ ነው የሚለውን ቃል የካደ ሰው ተከትሎ መስገድ አይቻልም። አላህ ስብሐነሁ ወተዓላ ለራሱ በቁርአን እና ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያለው ሰምታችኋል? አላህ ስብሐነሁ ወተዓላ ከአርሽ በላይ የማይቀበል ሰው እሱን ተከትሎ መስገድ አይቻልም ነው ያለው። በደንብ ስሙት። እሱ ልጅ ወሃብያ ነው። ይሄ ወሃብያ ነው ደግሞ ያህባቶችን አላሳያቸዋል። እንዳትሰግድ የሚያደርግ አላህ ሶሪ ስብሐነሁ ወተዓላ ከአርሽ የካደ ሰው ተከትሎ መስገድ አይቻልም። አላህ ስብሐነሁ ወተዓላ ለራሱ በቁርአን እና ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያጸደቁትን የአላህን ስምና ባህሪ አንድ ትንበት ከሆነበት ሆኖ እንኳን የካደን አካል ተከትሎ በፍጹም መስገድ አይቻልም። አላህ ስብሐነሁ ወተዓላ ውጭ ለሌላ አካል አምልኮ የሚሰራን ሰው ተከትሎ መስገድ አይቻልም። ከልስቲጋሰት ወገይሪሃ ምን አንዋዕ ልዒባዳ እና አይፈቀድም፣ አይቻልም። እና አብሮ መስጊድም አይቻልም ተከትሎ አንድ መስጊድ አይሰግዱም ማለት ነው። ለዛ ነው የሚገዳደሉት። በነገራችን ላይ እርስ በርስ ሰውዬ ምንድነው ወሃብያ ነው ፈቷይ እስናይ ትቀጥላለህ። አንዴ እቺኛውን እናዳምጥና ይቅርታ መስመር ላይ ስላቆየነ ዋብያው እንግዲህ ያለው በግልጽ ነው። አስቀድሞ ባሳየናችሁ ላይ ሀባሾቹ ምንድነው ያሉት? የዋብያን ምግብ መብላት በክት መብላት ነው። የነሱን ስጋ አርደው የሰጡንን መብላት በክት ነው። በክትን መብላት ደግሞ ሐራም ነው። የመጽሐፉ ሰዎችን አላልኪታብ የሚባሉ አይሁዶችና ክርስቲያኖች ያረዱትን መብላት እሱ በቁርአናችን የመጣ ነው። ሸርጡን በጠበቀ መልኩ መብላት የነሱን ይቻላል፣ ተፈቅዷል። የዋብያን መብላት ግን በክትን መብላት ነው። በክትን መብላት ደግሞ ሐራም ነው። ቁርአን ከልክሎናል። አብሮም ደግሞ አንድ መስጊድ መስገድ አይቻልም። which is እንትኑ እየመራ እነሱ መስገድ አይቻልም። አህባሹ ደግሞ ምንድነው የሚለው? ቀጥል። ያ ቃል ያሳየው ምንድነው? ወሃብያ ነው ፈትዋ እየሰጠ ያለው። አህባሾች ማሰገድ አይችሉም። እነሱ አላህ ከአርሽ በላይ ነው የሚለውን አላህ እግር፣ እጅ፣ ጣት ምናምን ይስቃል፣ ጥርስ አለው ምናምን የሚለውን ስለሚክዱ አህባሾችን ተከትሎ መስገድ አይቻልም ብሎ ወሃብያው ፈትዋ ሰጥቷል። ቃል ያሳየለት። እኔ ደግሞ አህባሾች ወሃብዮችን ተከትሎ መስገድ ይቻላል ብለው ላቀረቡ ጥያቄ ከአህባሾች ደግሞ መልሳውን ላሳየው። መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን እናል? ወሃብያ ስንል ሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። የረሱል ሳይሆን የነብዩ ሳይሆን አለይሂ ሰላቱ ወሰላም ኢነማ ይሄ አዲስ ያመጣውን አስተሳሰብ የሚከተሉ ሰዎች ናቸው። እነዚህ ሰዎች በአቂዳ ጉዳይ ጅምሁሩ ሙስሊሚን ይخالፋሉ። ተውሂድ ብለው የያዙት ኢብኑ ተይሚያን ተውሂድ ብለው ያስበውን ተጅሲም ነው። አላሁ ተዓላን አካል አድርጎ ማሰብና እንዴት አካል አይደለም ብላችሁ ታወራላችሁ? ከየት አመጣችሁት እያለ ይሰው ይታል። ቁርአን አካል አይደለም የሚል ሐዲስ ላይ ሴት አለ አካል አይደለም የሚል ነው። በተጅሲም የሚዋገትን ሰው ሼህ ብሎ ዋና በቃ ቁድዋይ ነው ዋና መሪ ነው ብሎ የተከተለ ሰው ነው ሙሐመድ ኢብኑ አብዱል ወሃብ። ኮቴ የተከተለው ሰው ኢማናቸው ትክክል አይደለም፣ ሰላታቸው ትክክል አይደለም። ኢማናቸው ትክክል አይደለም። የማያ ሰላታቸው ልክ አይደለም። የወሃብያ የሸሩጥ ሲሐት القدوة አንድ ሰው ተከትለው ለመስገድ ሸርጦች መካከል አንዱ የሚያሰግደው ሰው ትክክለኛ ሙስሊም ሆኖ ሙስሊም ካልሆነ ላተርሲሁ القدوة የሚያሰግደው ሰውዬ ሙስሊም ካልሆነ አይቻልም። ስለዚህ ምንድነው ሙስሊም አይደለም ወሃብያ የሚያሰግደው። ወሃብያ ቆሞ ካሰገደ ሙስሊም ቆሞ እያሰገደ አይደለም። ቅድም በተናገረው ደግሞ ሙርተድ ነው ማለት ነው። ስለዚህ ሙርተድ ሲያሰግድ መስገድ አንችልም። ይህ ሰው የተከተሉ መስገድ አይቻልም። حتى لو صلى ثم تبين له انه كافر يعيد صلاته ገና ሰው ነው ብሎ ከሰገደ በኋላ ይህ ሰው ካፊር እንደሆነ አወቀ። ካፊር እንደሆነ በምን
የግድ መስቀል ሲያንጠለጥል ብቻ አይደለም ካፊር የሚባለው። ቤተክርስቲያን ሲሄድ ብቻ አይደለም ካፊር የሚባለው። አንዳንዱ ሙስሊም ነኝ እያለ ወልዐያዙ ቢላህ የእኛን ስም ይዞ ነገር ግን ልቡ ላይ ሰነምን የሚያመልክ አለ። የሳለውን ነገር ነው ይሄ ነው አላህ እያለ በሰገደ ቁጥር ጣዖት ማለት ነው። ጣዖትን የሚያመልክ ቆመን አንሰግድም ፈርሳል። ይሄ ደግሞ የአህባሾች ምላስ ነው ማለት ነው። እሺ እናመሰግናለን። ኤስ ነኝ እንኳን ደህና መጣ። ቃል ፈጠን ካለ ክፈተው። እሺ ሶሪ። እሺ ይሄ ወንድማችን ደግሞ አንድ ሐዲስ ስፔሻሊ ቡኻሪና ሙስሊም ላይ ያሉትን ሐዲስ አንድ ሐዲስ መካድ ካፊር ያደርጋል። ወላ ሁላ የፎይን ስም ጠርቶ ነው የሚናገረው። ስሙት። የነብዩን ሰለላሁ ዐለይሂ ወሰለም ትእዛዛትን አለመስማት ኩፍር ስለሆነ በሰሒህ መልኩ ሱቡት ያደረገ የጸደቀን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለው ሁሉም አኢመተል ሐዲስ ያጸደቁትን ሰሒህ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ይሄ ሙሉ በሙሉ ሙርተድ ነህ። ዳሴ አንተና እፎይ እኩል ናችሁ። አንዳንድ ሰው ምንድን ነው ያለው? አንተና እፎይ እኩል ናችሁ እና እፎይ ወንድማችሁ ሻዳ ይዞ ነበር እንዴ? ሳናቅ ማለት ገብተህ ወጥተህ ነው እንዴ? ኤንስ ሀባሾቹ ደግሞ እነሱን ምን ይላቸዋል? ሙርተድ ናችሁ። እነኛ ደግሞ ምን ብለዋል? እኔን ካልተቀበላችሁ ከእፎይ ጋር እኩል ነህ አለ። ኤንስ ኤስ ነኝ እንኳን ደህና መጣ። እንኳን ሰላም ቆያችሁን። ሰላም ብያለሁ። እንዴት ናችሁ? በአማን አልሐምዱሊላህ በጣም ደህና ነኝ። መረጃችንን ወደኸዋል ብዬ አስባለሁ። ጨቅ ኡስታዞቻችሁን አንድ የኛ ሐዲስ አንድ ሐዲስ አለን የሆነ ሐዲስ ማለት ነው የሚገርመኝ መንሰበ አበሁ ወኡመሁ ላ የድኹሉል ጀነህ ይላል። እናት አባቱን የሰደበ ሰው ጀነት አይገባም ይላል። ቡኻሪ ላይ ነው። እናት አባቱን የሰደበ ብለው ሲሉ ፈሰአለሁም ሱሐበቱል አጅመዒነ ጠየቋቸው ሱሐበተል ኪራሞች ያ ረሱላህ እናት አባቱን ከነሱ ተወልዶ የሚሳደባል እንዴ አሏቸው። አይዋ አሉ። እንዴት ነው ስሏቸው አንድ ሰው እናትክን እንዲህ አድርግልህ ብሎ ሰደበው፣ ያኛውም እናትክን እንዲህ አድርግልህ አለው። ይኸው የሰውን እናት የሰደበ ሰው ያው የራሱን እናት አሰደባት፣ ያው እናቱ እንደሰደበ ነው ጀዛውን የሚከፈለው ማለት ነው። ስለዚህ መሐመድ አይገባም እያልከኝ ነው? ላ ለዛ አይደለም። እኔ በሆነ ነገር አሁን እሱ ተሳድቧል። ይሄ እፎይ የሚባል እፎይ ይላል። ይሄ ማን ነው? ሁሱ የሚባል ሰው ማለት ነው። እሺ አላህ መሬት ትክዳውና ብቻ እየሰራ ያለው ስራ እሱ ነው ይሄን ሁሉ ለዚህ ያበቃው። ስለ እስልምና አሁን ለምሳሌ እኔ አሁን አህለ ሱና ወል ጀማዓ ብየኔ ራሴ አህለ ሱና ወል ጀማዓ ነኝ። ስለ ቂራአትም ብዙ ቀርቻለሁኝ። ኢማምም ነበርኩኝ በመስጂድ ዙሪያ ላይ አሁን ስደት በሆንም ማለት ነው። ግን ሆኖ ያለ የሰውን ክብር የሚጠብቅ ነብያችን አለይሂሙ ሰላቱ ወሰላም ስለራሳቸው ያሳደጋቸው ማን ነው ብለህ ብትል አቡ ጧሊብ ናቸው። አቡ ጧሊብ ምን አይነት ሰው ናቸው ብትል ክርስቲያን ናቸው። በጎናቸው አድርገው አቡ ጣሊብ ክርስቲያን ነበር፣ ሙስሊም አይደሉም። የሞቱትም በእስልምና ላይ አይደለም፣ ያሳደጓቸውም ራሳቸው ናቸው። ሱራ 93 ቁጥር 6 ተፍሲር ኢብኑ ከሲርም ያስቀምጠዋል። አስቀምጦታል። አዎ እስላም አይደሉም። ያሳደጋቸው ማን ነው? ክርስቲያን ነው። እና ክርስትናን ማለት ነክተው ታያውቁም እነሱ። በመልካምነት ስብዕና በጥሩነት በመልካምነት ይሳባሉ እንጂ ሌሎቹ ወደ እነሱ አንድን ቀን የኛ አሁን አህለ ሱና ወል ጀማዓ የሚባሉት መሻይኾቻችን አሁን በሀገራችን ዙሪያ ስንሄድ ከዱሮ ጀምሮ ያሉት አንድ ሼህ አንዱን ቄስ እስላም ሁኑ ብሎት በቃል አንድም አያውቅም።
አንድም መልካም ሰው የሆነ ሰው ስለማይለው እሺ ወደ እንትኑ እናድርገውና ፍሬም እናስይዘውና ሐለል ሱና ወልጀማ ስለሆናችሁ እናንተ የዋህብያዎችን ያረዱትን መብላት እንዴት ነው የምታየው? ወሃብያ ያረደውን አርረህማኑ ዐለል አርሺ ኢስተዋ ነው። ተቅጣጨ እንጂ በሹመቱ አካበበ እንጂ ኢስተዋ ማለት ተደላደለ ብሎ የፈሰረ ማንኛውም ሙስሊም ካፊር ነው። የካፊርን መብላት ይቻላል? ሐራም ነው። ስለዚህ ዋህብያ ያረዱትን መብላት ሐራም ነው። አዎ ማንኛውም በአቂዳ አላህ አርሽ ከአርሽ በላይ ነው ብሎ ካመነ ማንኛውም ሙስሊም እሱን ተከትሎ መስገድ አይበቃም፣ በሱ መመራትም አይበቃም። ሙስሊምም አይደሉም። ደውለተል ኢስላም ከእስልምና ሸርዕ አውጥቷቸዋል እንደኛ ማለት ነው። ያ ኡስታዞችን ቀደም ያሉት እንደዛ ነው። አንድ ሰው ሙስሊም የሆነ ሰው አላህን አላሁ መውጁዱን ቢላ መካን ግኝ የሆነ ቦታ ግኝ የሆነ ጌታ ነው። መውጁድ ብሎ ማለት ግኝ ነው። ቅድም እያላችሁ የነበረው እዛ እስቲ ቁርአኑን ትንሽ አወጣ አድርጉልኝ እስቲ። የሆነ ተፍሲሩ ላይ የተበላሸ ነገር አለ። የትኛውን ቅድም ስለ ሞተ ምናምን ያለው ማለት ነው። አዎ እስቲ ትንሽ ወጣ አድርግልኝ እስቲ ቁርአኑን። ኦኬ በክት ምናምን የሚለው አዎ ደስ የሚል ነው። ኦኬ አማርኛውን ተው፣ እኔ አልፈልግም። አረብኛ አድርግለት። አዎ ይኸው ምን አለ መሰለህ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطحة وما أكل السبع إلا ما زكيتم تنش ورثة شركة إلا ما زكيتم ما ذبح على النصب وأن تستقسموا بالأزلام ذلكم قسم اليوم يئس الذين كفروا من دينكم فلا تخشوهم واخشوني اليوم إلى الله ይሄ ብሎ ማለት ምንድነው? ማንኛውም ሰው ቢሆን ቢስሚላህ አላሁ አክበር ያላለውን መብላት ሐራም ነው ብሎ ነው የኛ ዲነል እስልምና የሚያስተምረን። ግን እኒህ ውሃብዮች ምን ይላሉ? ቢስሚላህን በስመአምን ከቢስሚላህ ኢስሙላህ ነው። ያኛውም ቢሆን ይሄኛውም የተጠራው አላህ ነው የሚለው ነው። ቢስሚላህ ብሎ ማለት በስመአም ብሎ ማለት ያው በስሙ ነው። ዙሮ በስመአም ያለውን ቃል በቢስሚላህ ይኸው ቢስሚላህ ማለት በአላህ ስም ጀመርኩት ነው። በስመአም ብሎ ማለት ያው በቢስሚላህ ነው። ሰውየው በስመአም ብሎ ካረደ መብላት ይበቃል ብሎ የሚያክሙ ናቸው። በስመአም በወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ካላለ በስተቀር በስመአም ብሎ ቢያርደው ቢስሚላህ ካለው ምንም የሚሻር ነገር የለም ብሎ የሚያምኑ ናቸው። እና ወሃቢያ መልካም የስነኝ የነሱን እናንተ እንደማበሉ በክት እንደሆኑ እንዲሁም ቅድም እንትና ኡስታዙም ብሎታል። ሙርተድ ናቸው። ሙርተድ ያረደው መብላት ደግሞ ሐራም ነው። ሶ ዋህብያዎች ሙርተዶች ናቸው ብሏል። ወደ እኛ ስንመጣ ግን ይሄንኛው ሳይሆን እንትኑ የኛው ቁጥር 5 ላይ ያለውን አንድ ፈስርልን እስቲ። 5 ላይ 5 ላይ اليوم أهل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم والمحصنات من المؤمنات والمحصنات تنشر لي من الذين أوتوا الكتاب من قبلكم إذا آتيتموهن أجورهن محسنين غير مسافحين ولا متخذي أخدان ومن يكفر بالإيمان فقد حبط عمله تنشر لي وهو في الآخرة من الخاسرين بمجرشايتم ألم ككسروچنا ይላል። ምኑን አይጠናው እዚህ ላይ ከላይ በመጀመሪያ ምን ነበር የሚለው? اليوم أهل لكم الطيبات ምን ማለት ነው? اليوم ብሎ ማለት اليوم የዛን ቀን ማለት ነው። أهل لكم الطيبات ያንን መልካም أهل لكم ለናንተ አብቅችላችኋለሁ። الطيبات
ጦይብ የሆነ ነገር መልካም የሆነ ነገር ሁሉ ማለት ይሄንን ጦይብ ማለት ሐላል የሆነ ነገር ማለት ነው። ኦኬ ወጧዓሙ الذين اوتوا الكتاب ማለት ወጧዓሙ الذين ያንን መብል አብቅቼላቸዋለሁ ኡቱል ኪታበ የኪታብ ባልተቤት የሆኑ ሰዎች ሲመገቡት የነበሩትንም አብቅቼላችኋለሁ ብሎ ማለት ለምን which is የመጽሐፉ ሰዎችን ምግብ ፈቅጄላችኋለሁ ምንድን የመጽሐፉ ሰዎችን ምግብ ፈቅጄላችኋለሁ እያለ ነው አይደል? አይዋ እና ምን ለማለት ፈልጎ ነው እዚህ ጋር አህለል ኪታብ የሚባሉ አሉ። አህለል ኪታቦች እነማን ናቸው ያልከኝ እንደሆነ አህለል ኪታቦች የሚባሉት ላኢላሃ ኢላላህ ብለው ለምሳሌ በነብዩላህ ኢብራሂም በነብዩላህ ሙሳ ሲመሩ ቆይተው እሱ ነኝ ላኢላሃ ኢላላህ ካሉማ እነሱ ሙስሊም ናቸው እንጂ አህለል ኪታብ አይደሉም ናቸው። አህለል ኪታብ ነው የሚባሉት። አህለል ኪታብ ብሎ ማለት ምንድናቸው? በአንድ ጌታ አምነው ሌላ ነብይ ሲመጣ ያልተከተሉ ናቸው። የመጽሐፉ ሰዎች የሚባሉት ሙስሊሞች አይደሉም። ሙስሊም ናቸው። ላኢላሃ ኢላላህ ካሉማ ሙስሊም ናቸው እንጂ የመጽሐፉ ሰዎች ተብለው አይለዩም። ላላ እዚህ ጋር የምትረዳኝ ነገር ምን መሰለህ? የኪታብ አንድ ነብይ የመጽሐፉ ባለቤቶች የሚባሉት አይሁድና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ደግሞ በአላህ የሚያምኑ አይደሉም። ይሄ አህለል ኪታቦች ብሎ ማለት እነሱ ያረዱትን ይኸው እንደውም ምንድነው የሚለኛ ኪታብ ፉቃሃዎች ምንድነው የሚሉት? አህለል ኪታቦችን ማግባት ይበቃል፣ የነሱን ሴቶች የኛ ማግባት ይበቃል። አህለል ኪታቦችን እነሱ ግን የኛን ሴቶች ማግባት አይበቃላቸውም። ለምንድነው? በነብይ ያላመኑምና ነው። በተላከው ነብይ ያላመኑ አህለል ኪታብ የነሱ ማግባት የተፈቀደልህም እኮ ነው። ሙስሊም ቢሆኑ ላኢላሃ ኢላላህ ካሉማ በአላህ ካመኑ ኖሮ ልጆቻቸውንም ሊገባ ምስቶች እነሱም ያንተን ሊያገቡ የተገባ ነበረ። ያማላንል ሴት ስትባል መምሉካ ናት ይላል። ሴት ስትባል መምሉካ ናትና ላኢላሃ ኢላላህ ዒሳ ረሱላላህ ሲሉ ኖሩና ነብዩ መሐመድ አለይሂ ሲመጡ አናምንም አሉ። እነማን ናቸው እነኚህ? እነማን ናቸው የመጽሐፉ ሰዎች የሚባሉት? እነማን ናቸው? እሺ እነዛማ ከይሁዳ ነፃ የሆኑት ናቸው። ነፃ የሆኑ ማለት ጥራቸው ሴክታቸው ለምሳሌ አህለል ኪታቦች የሚባሉት ማን ጀምዕያ እኮ ናቸው። እነዚህ አሁን እያልኩ ያሉት ጀምዕያ ናቸው። ጀምዕያዎቹ ምንድን ናቸው? አንድ ነብይ በተሸኘ ጊዜ ያኛውን ነብይ የማይቀበሉ አህለል ኪታቦች ይባላሉ። ጀምዕያዎች አይሁዶችና ክርስቲያኖች ናቸው። እኔ ማአት መረጃ አመጣብሃለሁ። አንድ መረጃ አመጣልሃለሁኝ ማለት ጀምዕያ ማለት ህብረት ናቸው። እከሌ ተብሎ የሚለዩበት መንገድ እኮ ህብረት ማንም የለም። ያው ለነሳራና አይሁዶች ካልሆኑ እኔ የፈለከውን እቀጣለሁ። አይደለም በዘመናቸው ያሉትስ እነሱ አይደሉም እንዴ? እኔ እኮ ነሳራና አይሁዳ ብዬ አልቀይድልህም ብዬ ነው። እዚህ ጋር የምትረዳኝ ነገር በዘመናችን በነብያችን ዘመን ያሉት እነሱ አይደሉም እንዴ? ታየሙ እኮ እነሱ ናቸው እያልኩ ነው። ነሳራዎችና አይሁዶች ናቸው አህለል ኪታብ ተብለው የሚጠሩት እኮ ነው ናቸው ማለት ነሳራና ይሁዳ ነው። አዎ ስለዚህ ክርስቲያኖችና አይሁዶች ማለት ነው። አይሁዶችን ያረዱትን መብላት ይቻላል አይቻልም? ክርስቲያኖች ያረዱትን መብላት ይቻላል አይቻልም? በዘመናቸው በዛን ዘመን ያሉትን እነሱ ያረዱትን መብላት ይበቃል። በዘመናት ብቻ የሚለው ለምን አንተ በዘመናቸው ለምን ትላለህ? አሁንም እኮ መጽሐፉ ይሰራል። አሁን በኪታብ አህለል ኪታቦች የሚባሉት በአላህ በላኢላሃ ኢላላህ ምንም ሸክ የለባቸውም። ላኢላሃ ኢላላህ አላህ አንድ ነው በማለት ሸክ የለባቸውም። አህለል ኪታቦች አንድ ማስረጃ አንጣልኝ እስኪ። አህለል ኪታብ የሚባሉት በአላህ ያምናሉ በነብዩ ነው ማምኑት የሚለውን ማስቲ ከቁርአን ላይ አንቀጥቅጠኝ። እሺ እንግዳስ ሰዓት ስጠኝና ስራዬ ብዬ ልምጣልህ። ችግር የለውም። ዛሬ አይደለም ነገም ዘመን ተቀጥላለህ። ኤኒዌይስ እሺ አህለል ኪታብ የሚባሉ አይሁዶችና ነሳራዎች ናቸው። እነኛ አይሁዶችና ነሳራዎች ያረዱትን ደግሞ መብላት ያን የሚቻላል አሁን ይቻላል ነው ቁርአኑ የሚለው። ተፈቅዷል ነው የነዛና የዛሬዎቹ አንድ አይደሉም። ማስረጃ አምጣል መልህ እኮ ለዛ ነው። ማስረጃ ብታመጣው ኖሮ
አንድ አይደሉም የሚለው ሙግትን እቀበላለሁ። ማስረጃ ካላመጣ ግን ለምን እቀበላለሁ አንድ አይደሉም ስትለኝ? በቃ እሺ ደግ እንግዲያስ በሰፊው እናወራለን፣ ችግር የለም። ምክንያቱም የዛሬዎቹን የኛ ኪታብ የሚላቸው ሙሽሪክ ብሎ ነው የሚጠራቸው። ምክንያቱም አህለል ኪታቦች የሚባሉት በላኢላሃ ኢላላህ ካመኑ በኋላ በመጣው ነብይ ያላመኑ ናቸው። ለነዛ ደግሞ ማስረጃ አመጣልሃለሁ። ኖ ስህተት ነው። ምክንያቱም በጊዜው የነበሩ ክርስቲያኖች በጊዜው የነበሩ አይሁዶች በመሐመድ ነብይነት ሆነ በአላህም አያምኑም ነበረ። ያምኑት አምላካቸው ለዛ እኮ ነው ሱረቱ ኢኽላስን ካየህ እኮ አይሁዶቹም የጠየቁት ምንድነው? አምላክ ምን አይነት ነው ብለው የጠየቁት እኮ ምንድነው ብለው የጠየቁት አምላካቸው አምላክ ስለሆነ አይደለም። አንድ አይነት ስለሆነ ቢሆን ኖሮማ አይ አንተን አናምንብህም እንጂ በአምላክማ አንድ ነን ባሉት ነበር እኮ። ያንተ ምንድነው ነው ምናምን ብለው እኮ ይጠይቁት ነበረ፣ አንድ አምላክ ስለሌላቸው ማለት ነው። ኤኒዌይስ አህለል ኪታቦችን መጽሐፉ ሰዎችን መብላት ይቻላል። የመጽሐፉ ሰዎች ደግሞ እኔ ኢትዮጵያኖችን ለምሳሌ ክርስቲያኖች ቀድመው የነበሩት በመሐመድ ጊዜ ወደዚህ ሳባዎችን በላካቸው ጊዜ ታስታውሳለህ፣ የመጽሐፉ ሰዎች ኢትዮጵያ ውስጥ እንዳሉ አስቀምጦታል። ንጉሱ እና ኢትዮጵያኖቹ የመጽሐፉ ሰዎች እንደሆኑ አስቀምጠዋል። ክርስቲያኖች በሰባተኛው ሴንቸሪ ላይ ደግሞ ልብበል መሐመድ በነበረበት ዘመን ላይ የነበሩት ክርስቲያኖች ማናቸው ይታወቃል። ኢትዮጵያ ውስጥ ኦርቶዶክሶች ነበሩ፣ ሌላ ሴክቶች አልነበሩ። ስለዚህ ኦርቶዶክሳውያን ዛሬም አሉ። መሐመድ በነበረ ሰዓት 600 ምናምን ዓመት ላይ ነበሩ። የመጽሐፉ ሰዎች ብሎ አስቀምጧቸዋል። አሁን ለጠየቅከኝ ጥያቄ ብቻ መልስ ላደራጅልህና ከነ ቁርአኑ ይዤልህ ልምጣ። ሰዓት ስጠኝ፣ ከዛ እንወያይ። ይቀጥላል። እሺ ደስ ይለኛል። ችግር የለውም። እሺ አመሰግናለሁ። በሽር እንዴት ነው? እንኳን ደህና መጣ። ንጹህ ባህል ይቀድመሃል። ግን ንጹህ ባልትና በጎንደር ነው እንደሚለው። ሶሪ እንኳን ደህና ቆያችሁ እያለ እኮ ቴክስት ላይ ሰላም ነው። እንዴት ነው? ሁሉ አማን ነው። ንጹህ ባልትና ይቀጥልና ትቀጥላለህ። ንጹህ ባልትና ሙስሊም ነህ? ንጹህ ባልትና የባልትና ማስታወቂያ ያሰራህን እኮ አንተ ሰውዬ፣ በነፃ የባልትና ያሰራናል ጎንደር ላይ። ለበሽር ላክለት ላጤ ስለሆነ ክፈለይ በለው አድርት የሰራን ክፈለይ በለው ላክልህ። ንጹህ ባልትና ብሎ የባልትና ንጹህ ያላውን ውሸታሞች ቀያቴ እየጨመራችሁበት በርበሬው ላይ ሽሮው ላይ ደግሞ ምንድን ነው የሚጨምሩት? ምን የሚጨምሩበት ማስታወቂያ ጀምረህ ባለሱቅ ነበርክ መሰለኝ እኮ። ምን ነው ጀሶ የገባበት እንጀራ እኔ እሱን ያልሆነ ስለ ሽሮ ምናምን ማቆም ጉድ የለኝም። ምን አሁን አንተ ይሄን ያህል እንትን ብለህ እንጂ ወይ ባለሱቅ ነህ ወይም ደግሞ ባልትና ነበረ አስመሰለብኛ። በዛሬ አሁን ከአንተ ጋር ነው በቃ የምንጨቃጨቀው እና በቃ ከአንተ ጋር እንግጠም እስኪ። የእናንተን የእኛውን እይታችን የእናንተን አልወደውም። ኤኒዌይስ ሀላል እንትኖቹ አቢኖ ዋብያዎቹ ያረዱትን መብላት እንዴት ነው የምታዩት? አይበላም፣ በእኛ ሐራም ነው። በክት ነው። ኦኬ፣ በክትን መብላትስ ምንድን ነው? እሱ እንትኑ በክት ማለት እኮ ጥንብ የሞተ ማለት እኮ ነው። በቃ ዝም ብሎ ወደቀ። ኦኬ፣ ልጆቻቸውን ማግባትስ አይቻልም። በቃ ቁርአኑ ስለሚከለክለው ማለት ነው። ያላመኑትን እንደማግባት ተደርጎ ስለሚወሰድ። ኦኬ፣ መጋባትም አይቻልም። አንድ መጋባት አይቻልም። ምግባቸውን አይቻልም። ልጅ ኦኬ። ይሄንን ግን ማህበረሰቡ ጠንቅቆ ያውቀዋል ብለህ ታምናለህ? ከስር ያለው ማህበረሰብ አብዛኞቹ ሲጀመር ገና ሁለቱን ለመለየት በደንብ እንትን ስላላሉ አብዛኛው እኔ አያውቅም ብዬ ነው የማስበው። የተማሩት ግን ያውቃሉ በደንብ አድርገው። ከዛ የነሱ ደግሞ የነሱ አባባል እኛን የሚያጠቃላል። እነሱ እኛ ያረድ ነው ይበላሉ፣ ከኛ ቢያገቡም ችግር የለባቸውም፣ እንወዳቸዋለን፣ እናቀርባቸዋለን የሚለው የመውደድ እንደዛ አይደለም። በዛ ነው የሚያዩት። እኛ ግን ኪታቡ ስለከለከለና ሙስሊም ስላልሆኑ እስላም የወጣ ህግ ስላላቸው አንከተላቸውም። እነሱ ያርዱት ማንበላም በእኛ። እነሱ ግን እኛ ያረድ ነው ይበላሉ፣ አረ እናንተ ያረዳችሁት ነው ይበላሉ። እንዲያውም አንዳንዶቹ እነሱ ሲስተማቲክ እንትን ነው የሚከተሉት። አሪፍ አካሄድ ነች። ዲፕሎማቲክ መስለው እናንተ እኛ እኮ ፍቅር ነን፣ እንወዳችኋለን፣ ከእናንተ ጋር እንጋባለን፣ ከእናንተ ያረዳችሁትን መብላት እንችላለን፣
እኛ ጠብ የለም ከእናንተ ጋር ምናምን ይሰክሷችኋል። ከዛ ደግሞ ልጆቻችሁን ያከፍሩባችኋል፣ ይወስዱባችኋል። ለዛ እኮ ነው ከወሃብያ እናንተ ትሻላችሁ የተባላችሁት። ያ ምንድነው እሱ ዋህብያዎቹ ዘዴ ነው የሚጠቀሙት። አንድ ነው እስልምና፣ ልዩነት የለንም፣ ምንም የለም ምናምን በጣም ይዋሻሉ። በጣም ውሸታም ናቸው ባይዘይ እና ግድያም ላይ ብዛት የሚሳተፉት እነሱ ናቸው፣ አግሬሲቭ የሚሆኑት እና በጣም ውሸታም ናቸው። ይሄንን ሲስተም ይጠቀማሉ። ታው ቺቺማ አጠፋኝም እኮ ጎበዝ ብለህ ትደልለኛለህ። አንተ ጋር መጣባለሁ። የዛሬዋ ቶፒክ አንተ ጋር ጥርስ ታናክሰናል ከነሱ በላይ። የዛሬዋ ቶፒክ አንተ ጋር ነች ሞር የምታጨፋጭፈኝ ስለማውቃት ማለት ነው። ኤኒዌይስ ክርስቲያን ታስደምጠውን አስደምጥና እንቀጥላለን። ይቺ ልጅ እንግዲህ ያው ማፈላችሁ እህታችንና አባሽ ነችና ምን እያለች እንደምትሳለቅባቸው ላሳያችሁ አንድ ጊዜ። ደማ ቢሆን የፈለገ በእምነት የደካማ ቢሆን በሞት ካፊር አላገባም ብለሽኝ ወሃብያ ያገባሽው ልጅ ካፊር አላገባም ብለሽ ወሃብያ ያገባሽው ድምጽ ታፍኗል። ተሰምቷችኋላችሁ? ያንተ ነው እንጂ እሷን ሰምተናል። በሞት ካፊር አላገባም ብለሽ ዋህብያ ያገባሽው ሴት ደህና ነሽ እንዴት ነሽ ያለችው። ያ ሀባሾቹ ግልጽ ለማድረግ አለ ወዴዝ ሀባሾቹ የጠራ አቋም አላቸው። ይሄንን ወድላቸዋለሁኝ። አቋማቸው ላይ እምነታችን ይሄ ነው፣ አይዋሹም። እስካየው ድረስ ማለት እምነታቸው ለመናገር እንትን አይሉም፣ አጥርተው ይናገራሉ። ዋህብያዎቹ ግን በጣም ነው የዋሹት። በጣም አንድ ነው፣ ልዩ የለንም፣ እንበላለን፣ ይበላሉ ምናምን ነገር እንደዚህ አይነት ውሸቶችን ይጠቀማሉ። ለምን እንደዚህ በዚህ መጠን እንደሚቀጥፉ ባይገባኝም ማለት ነው። እና አባሾቹ ግን ይህንን ፑሽ አድርገው የራሳቸውን አቋም ማስያዝ የሚፈልጉ ይመስለኛል። እንደማየው ሶሻል ሚዲያው ላይ አብዛኞቹ ዋህብያዎቹ ይበዛሉ፣ መሬት ላይ ግን ሀባሾቹ ይበዙ ይመስለኛል። ሀባሾቹ ይበዛሉ መሬት ላይ። አላሁ አክበር። አንድ ጥያቄ መጠየቅ እችላለሁ? ኦኬ፣ እዚሁ ላይ እንትን በልና ትጠይቃለህ። ከዛ በኋላ ከየትኛው ነህ አንተ? አሁን ባላችሁበት ሁኔታ ልጠይቃችሁ። እሺ፣ እዚች ጋር አጎት የሚለው ማለት ነው ዋሃብይ ነው አህባሽ ነው ምንድን ነው? ይሄ እንዲመለስልኝ እፈልጋለሁ በመጀመሪያ። በደስታ ይመልስላል ብዬ አስባለሁ። አንተና ጎበስ ወሃብያ አይደለሁም፣ የመሐመድ ብን አብዱላህ ተከታይ አይደለሁም። እምነቴ ደግሞ እስልምና ነው። አህባሽ የሚባል እምነት የለኝም። ግን የሀገሬ መጠሪያ ስለሆነ አህባሽ በሚለው በሀገሬ ስም ወይ ደግሞ በሸኸ ስም ሐበሺ ተብዬ እጠራለሁ። እምነቴ ግን እስልምና የነቢያችን ተከታይ ሱና ወል ጀማዓ ነኝ። እሺ፣ እንደዛ ከሆነ ቢያንስ አርካኑል ኢማን ስንት ናቸው? አርካኑል ኢማን ጭመቅልኝ እንደውም ቶፊክ ስድስት ናቸው። አርካኑል ኢማንማ ስና ደግሞ 5። ተሳስተሃል። አይ አንድ ነገር ምን አለ መሰለህ እፎይ አሁን እዚች ጋር ተሳስቷል። ላርመው ወይስ አይ አንዳንዴ እኮ ማታውቀውን ነገር እዚህ እፎይን ሳይሆን ይሄን ልጅ ነው አሁን ማያውቀውን ነገር እዚህ ጋር ገብቶ ሲናገር ሰምቼ ነው እዚህ የገባሁት። እና ምን ብሎ ሲናገር ሰማሁ? ቶፊክ ምን ብሎ ሲናገር ነው? ቅድም ማያውቀውን ማለት ምን ብሎ ተናገረ? አሁን ምሳሌ እዚች ጋር እኔ በነገራችን ላይ ከየትኛውም የሚለው ሙስሊም መሆኔን ብቻ ነው የማውቀው። እንደዚህ ብሎ ተናግሯል። ለምሳሌ ዋህብያዎች ያድሩትን መብላት በክት መብላት ነው፣ በክት መብላት ደግሞ ሐራም ነው ብሏል። ይሄንን ስህተት ነው ብለህ ነው? አዎ በጣም ቅጥፈት ነው። ቅጥፈት ነው። ምክንያቱም ምን እንደሆነ ታውቃለህ? እዚህ ጋር ክርስቲያን አስደምጠው አሁን ኡስታዙ ያለውን እኮ ምን እንደሆነ ታውቃለህ? ይሄ በክት ነው ያለው ሰውዬ ማለት ነው። በሽርን ብቻ ተወውና እምነታቸው እንደሆነ በብዙ ኡስታዞች ደግሞ እናስደምጥ። አንድ ኡስታዝ ሳይሆን በትልልቅ ኡስታዞች መስጊድ ላይ ታዋቂ በሆኑት እናስደምጥ። በሽር የተናገረውን በክት ነው። አንድ ነገር ሊበልክ ምን አለ መሰለክ? ቆይ አዳምጥችን። ግን ሰውየውን ግልጽ ለማድረግ ለአድማጮች ቀለል አድርገው እንዳያዩት ይሄ በክት ነው የሚለው ዶክተር አቡበከር ማለት
በአህባሾች አጎቴም አለ እዚህ ጋር ታርመኛለህ። ታዋቂና ቁጥር 1 ከሀጂ ሙፍቲ ቀጥሎ አሁን እየመራቸው ያለው እሱ ነው። ሀጂ ሙፍቲ አሉ ትልቁ ሰውዬ። ከሳቸው ቀጥሎ የተማረ ትልቁን ቦታ የያዘው ዶክተር አቡበከር ነው። ይሄ ሰውዬ ነው በጣም ትልቅ ቦታ ያለው ዑለማ ነው። ተራሱ አይደለም ማለት ነው። በክት ነው የሚለው። ይሄንን አድማጭ እንዲረዳው ፈልጌ ነው። ቀጥል፣ ችግር የለውም። መልካም ወይ እና እኔ የሚል ማለት ነው። አሁን መስታየት ይችላል። ቆይ ይኸውልህ አንተ በሽር ተሳስቷል ማያውቀውን ያልከውን መሪያቸው ምን እንደሚል አዳምጠው። ዋህብያ ያረደውን መብላት እንዴት ይታያል? ሙሸቢያ ዋህብያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብ መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እንደዚህ ቅንብር የሆነ አካሎች ተገጣጥሞ እንደዛ አድርጎ የሚያስበው የሚያምን ሰው ነው። ውሃብያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል እያሉ ሚሉ ወልዒያዙ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። ድምፅን፣ እግርን፣ ጣትን ልክ እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ ይበቅ ምን አለ ቶፊቆ በክት ነው ወይ እናንተ ያረዳችሁት ምግብ መብላት ያረዳችሁት አዳምጡ ጊዜ ቆይ በቃ አይ ከዚህ በላይ መስማትም የለብኝም። ምን አለ መሰለህ አውፋይ አንዴ ቆይ አዳምጠው ቆይ ለምሳሌ አንዴ ቀጥል ክርስቲያን ቢስሚላህ ብሎ ቢያርዱትም ቢስሚላህ ብሎ ቢያርዱትም ምንድን ነው ብዙዎቹ የሙስሊም መድኃኔ ሰሙና ኢላ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሆኑ ውስጥም አይገቡም። ሸርዓ ላይ የተፈቀደልን ሙስሊም ያረደው ወይም ደግሞ አህል ኪታብ ሸርጥ በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድመ ሁኔታን በጠበቀ መልኩ ያረዱትን የአላህ ሐላል አድርጎልናል። ሙርተድ ያረደው ግን አክስ ነው። ሙርተድ ዋሃቢዎች ማለት ነው። ሙርተድ ያረዳችሁት ሙርተዶች ናችሁ። በክት ነው እናንተ። ቶፊክ ማይክን አንሳና አሁን አይ ቲንክ የበሽር አቋም ብቻ ሳይሆን የሃይማኖቱ አቋም እንደሆነ ግልጽ የሆነልህ ይመስለኛል። አንድ ሳይሆን ሌሎችንም እናስደምጣለን። ሌሎች ኡስታዞችም ትልልቅ ሼኮችን እናስደምጣለን። ዋህብያ ሙርተድ ነው ካፊር ነው የሚሉ እናሳያለን ማለት ነው። ዋህብያ ገነት አይገባም ጋነም ነው የሚገባው ሙስሊም አይደለም የሚሉ እናሳያለን። ሜቢ ሚዩት ነው እያወራ ከሆነ ቶፊክ አለ ቶፊክ ሜቢ እየሰማኝ አልመሰለኝም። በሽር ምን አልክ? ማስረጃ ሊፈልግ ሄዶ ነው የሚሆን አታውቅም ብሎ አንተን ሊጨምቅ መጥቶ ታደግኩ ስላለህ መረጃ አንጥቼ ታደግኩ። አፈንከው እኮ እንዲያው እኮ እኔም ማሳዘንከኛ እንዳትጨመቅ ብዬ ነው። አጎቴ ብለህ ስም ስላደረግክ የኔ አጎት ስንት የታደግኩ ትላለህ። ነኝ እኮ አጎት እኮ ነኝ። ኧረ ተው እቺ ጠጋ የወጪ እንዳትጠይቀኝ። እቺ ጠጋማ ሚስራ ለማንሳት ናት። ሚስራ ሰምተሻል? ትናንትና ተኝታ ነበር እኮ ሚስርዬ። ሚስሩ አለሽ? ዋላችሁ? እንዴት ዋላችሁ? ደህና ናችሁ ወይ? እንዴት ነሽ? እንደምን ነሽ? ይመስገነው ሁሉ ሰላም ነው። አጎቴ በሽር ምን እንዳለሽ ትናንት ምን እንዳለ ብትሰሚ። አልሰማሁም፣ ተኝቼ ነበርኩ። ምን አለ አንዴ የፈለከውን ጥሎች እጥላለሁ፣ ሚስራን ብቻ ዳርልኝ።
ትናንትና ከፍሮ ያግባኛ ምን ችግር አለ? እኔም አልኩት ጀግና እኔም ብየው ነበረ። ምን እንዳልኩት ታውቂያለሽ? ከፍሮ የምታገባኝ እሷን ነው ማመጣት አለ። እሷማ ከእናንተ አመለጠች። ስለዚህ አሁን የሚጠበቅብህ አንተ መምጣት ነው አልኩት። አይደለም አሰልም ነው ማገባት። እሷማ ወጣች ከእስልምና ከወጣች እኔ አልሰልምም ካሁን በኋላ ችግር የለውም። በሩ ክፍት ነው፣ ትመለሻለሽ። ደህና የመመለስ ነው። ሰርግ እንበላለን፣ እንድራሃለን፣ ትመጣለህ ትላለህ። ቅድሚያ ግን ክርስቶስን ብለህ ነው እና ያ ከሆነ በባልና ሚስት ማለት ነው። ማማዬ የኒሳ አክስታችን ነው የምትሆነው ነው አይመስልም? ማማዬ ተወርኝልን የኒሳ አክስታችን ትሆንልናለች። አክስት ማለት ነው። በለው የንስሐ አክስት መጣ። እኔስ ምንድን ነው የምሆነው? የንስሐ አጎትና አንተ አጎት ሆነልህ። ክርስቲያን እንትን ምንድን ነው የሚሆንልህ? ቀጣይ አጎት አይመስልም? ክርስቲያን አያት ይሆናል። አያት አማት ይሆናል። አሽስበህ እና ቀጥሉና በኋላ መጨረሻ ላይ እንትን እንላለን። አጎቴ ደህና ነህ? ስራ ይመች አባት በቃ አሁን እንደምልሽ ፎቶውን ራሱ ውስጥ እዩት እስቲ። አስተያየቱ እኮ እየሳቀ ሚስራ የሚያይ ነው የሚመስለው ፎቶ ራሱ። አሁን አቀማመጣቸው ነው ማን እኔ ነው የሚስሪ ፎቶ ማየው እና ያው እያየህ እኮ ነው። እንደዚህ ብዬ ካሜራውን ሳየው ስልኬ ላይ እሷን እያየህ ነው የሚመስለው እየሳቅ። ከጎን አሁን ማህሌት አለች፣ እሷን እያየህ አይደለም። ሀሴነት አለች፣ እሷን እያየህ አይደለም። ቃል አለ ወደዛ እያየህ አይደለም፣ ወደ ሚስራ ነው እያየህ ያለው። ወደታችን ነው እኔን እያየን ያለው። እሷ ራሱ በአንድ አይኗ ተደብቃ ማለት ነው። እሷማ በአንድ አዲሱ እኮ እንደዛ ኢቨን ከሲር እኮ እንደዛ የሚለው አንድ አይና ነው የሚለው እኮ ሂጃቡን መሸፋፈን አለባቸው አንድ አይናቸው ሲቀር ነው የሚለው። ኤኒዌይስ ባክ እናድርግና እሺ ወደ ቶፒካቸው ወደ ቀድሞው እንመለስና ኢየሱስን በስርዓት ጻፈ። ኢየሱስ የሚል ስም አይደለም ብለናህ ነበር። የጠፍተህ ነው። ቆይ ሰላም ነህ? እንዴት ነህ? ኢየሱስ ሙስሊም ነው። ስንት ጊዜ አስተካክል። እንዴት ነው አለ በአላህ ዳውላ የጠፋው? ለምን ጠፋለህ ብለህ ነው? አይቼ አላውቅም። ቆየ ተገናኘን። እሺ ዛሬ ቶፒካችን ሜቢ ሰምተው ከሆነ የሐላል ኪታብ ያረዱትን መብላት ይቻላል ከሚለው ጋር በተያያዘ ነው። በተቃራኒው ግን ጥያቄያችን ምን ነበረ? አይ ቲንክ አንተ ዋብያ ነህ የምመስለኝ። አለል ሱና አል ጀማ እዛ ውስጥ ሆነ እንደ አይደለማ ነህ? ሙሐመድ አብዱል ዋሃብ ተከታይ ነህ? ጥያቄን ጨርስ። አይ ዶንት ኖ ብቻ የትኛው ውስጥ እንደሆንክ ግን እንደዛ ነገር ዋብያ ትመስለኛለህ። ዋብያ ከሆንክ ይሄንኛውን እንዴት ነው የምታየው? ሀባሹ አይ ቲንክ ያው እንደ ሀገሬው ወጠራር ብሏታል። ሱፊያዎቹ ምን ይላሉ? ዋብያ ያረደውን መብላት በክት መብላት ነው፣ በክት መብላት ደግሞ ሐራም ነው ይላሉ። የእነሱን እንዴት ታየዋለህ? ሙስሊም አይደላችሁም ብለው ነው የሚያምኑት እነሱ። አላህን ከአርሽ በላይ ብለው የሚሉ አላህ እጅ እግር አለው የሚሉ እነሱ ጣዖት ነው የሚያመልኩት፣ ሙስሊምም አይደለም ብለው ነው አቋማቸው። እንደዛ ነው። ፕላስ ደግሞ ከእርዱ ጋርም እንዳልኩ እነሱ ያረዱትን መብላት ብቻ ሳይሆን አብሮ መስገድ አይቻልም። ባይዞ አብሮ መስገድ ላይ ሁለቱም አቋማችሁ ነው። ዋብያዎቹም ከሀባሽ ጋር መስገድ አይቻልም ይላሉ። ሀባሾቹም ከዋብያ ጋር መስገድ አይቻልም፣ አብሮ መስገድ አይቻልም። አሁን እኮ እንደዛ ያሉ እንጂ መጀመሪያ ያሰግዱ ነበር ከኛ ጠገብ። አሁን ነው የለዩት እኛ እምቢ ስንል አቅም እያገኙ መጡ። አሁን አክቹአሊ አሁን ጭንቅላታችሁ ላይ ይወጣሉ። ባይዘው ከ10 ዓመት በኋላ እንደዚህ ዝም ካሏችኋቸው አካሄዳቸው በጣም ፈጣን ነው እነሱ ከእናንተ። ኤኒዌይስ ግን ስለዚህ ወደ እርዱ እንመለስና ሱራ 5:5 ላይ የመጽሐፉ ሰዎች ምግብ የተፈቀደ ነው ይላል እና አሁን ባነሳዋቸው ላይ ምላሽ ካለ ቀጥል። እሺ አሁን ጥያቄ በጣም ብዙ ነው፣ ግን የመጀመሪያውን መጽሐፉ ባለቤት የሆኑት እነሱ ያረዱትን ይበላል አይበላም
መበላት አለበት ማለት ነው አንተ? ያ መበላት አለበት ይላል ቁርአኑ። እንዴት ታየዋለህ እሱን? አይዋ የመጽሐፍ ባለቤት ማለት መጀመሪያ ምን ማለት እንደው መጽሐፉ ምን ይላል የሚለው ነገር መጀመሪያ ማወቅ አለበት። ለምሳሌ የመጽሐፍ ባለቤት የሚባሉት የኢየሱስን የሚከተል ወይም ኢሳ አለይሂ ሰላምን የሚከተል ኢሳ አለይሂ ሰላም ምንድን ነበር የሚያስተምረው ይባል? ኢሳ አንድ አምላክን እንዳመልኩ ይናገር ነበር። አንድ አምላክም እንዳለ ያስተምር ነበር። ስለዚህ መጽሐፉ ሰዎች እነማን ናቸው? ቆይ ማን ይከተላሉ ምናምን እሱም በኋላ እናየዋለን። አሰርሰኛ ኢየሱስ ነብይነት አምነው በሱ ነብይ ነው ብለው ተከትለው የሄዱ እነሱ ይባል ፕሊስ አዳምጥ። ቆይ የመጽሐፉ ሰዎች ያረዱትን መብላት ይቻላል አይቻልም? ልነግርህ እኮ ነው። ይኸውልህ አሁን የነሱ የሚበላው የነማን ናቸው? ኢየሱስ የተናገረው ንግግር የተከተሉ የኢየሱስን ሕግ የተከተሉ ሰዎች የነሱ መብላት ይቻላል። ከዛ ውጪ ግን ፈጣሪ ወለደ የሚሉት ቢያርዱ እኔ ሊገላ አይመስለኝም። ለምን ኢየሱስ ፈጣሪ ወለደ አላስተማረም። ፈጣሪ አንድ ብሎ ተበስተዋል። አላስተማረም ማለት ነው። ፈጣሪ አንድ ብሎ የሚቀበል ኢየሱስን ሕግ የሚቀበል ነው። ገባ? ኢየሱስ ድምጽ ታፍኗል። አንደኛ ድምጽ ታፍኗል። ትንሽ ከኋላ ባክግራውንድ የከፈትከው ነገር አለ። በመረጃ ብናወራ ደስ ይለኛል። በመረጃ ላይ ሞር የተመረኮዘ ቢሆን ደስ ይለኛል። እኔ አሁን ኡስታዞችን ከፍቻ ስለምጣለው ሐዲስን ከፍቻ አሳያለሁ፣ ተፍሲሮችን ከፍቻ አሳያለሁ፣ ቁርአንን ከፍቻ አሳያለሁ። ለምታወራው ቢያንስ እንደው አንድ መረጃ ጠቅሰህ ብታወራ ደስ ይለኛል። አይዋ እሺ አረካማ የኢየሱስን ሕግ የሚከተሉ ኢየሱስ ነብይ ነው ብለው የሚያምኑ የሱን አምላክ የሚያመልኩ ናቸው። ገባ? ማስረጃ በአንድ ፈጣሪ የሚያምኑ ማስረጃ ፈጣሪ ቆይ አሁን ሚውት አድርጌያለሁ። እያወራ ከሆነ ሚውት አድርጌያለሁ። አይ በመጀመሪያ ደረጃ አዳምጥ። ሐሰኔት ሚውት አድርጊ። አለም አስወርደሻለሁ። ተራሽን ጠብቂ። ቆይ አዳምጥ። አንተማ ነብይ ነው ብለህ ታምናለህ። እንደዛማ ከሆነ ሙስሊሞች ናቸው እነሱ፣ ክርስቲያኖች ሳይሆኑ ሙስሊሞች ናቸው። እኔ ስለ ሙስሊሞች ደግሞ እየጠየኩ አይደለም፣ ስለ ክርስቲያኖች እንጂ ስለ ሙስሊሞች እየጠየኩ ስላልሆነ አንተ ልመልስልህ የሚገባው እንደ ክርስቲያኖች አንድ ማስረጃ አንጥተህ ነው። እኔ ነገርኩህ እጅግ ብዙ መረጃዎች እኔ ልሰጥህ ስለምችል ማለት ነው። አህለል ኪታብ የሚባሉ አህለል ኪታብ እኛ ነን። አህለል ኪታብ ማለት ኢየሱስ ነብይ እንዲሆን አምኖ አንድ አምላክ ስለሚያመልክ ኢየሱስን አምላክ ያመለከ እንጂ አህለል ኪታብ የሚባለው ኢየሱስ አንድ አምላክ አለ ብሎ እያስተማረ ሶስት አምላክ አንድ ናቸው ብሎ የሚቀበል ህዝብ እንዴት ነው አንተ አህለል ኪታብ የምትለው? አህለል ኪታብ እንዴት ይሆናል? ማስረጃ የለም። ኢየሱስ ሶስት አምላክ የሚያመልክ ከሆነ ማስረጃ አምጣና እኛንም ማለት ትችላለህ። ገባ? በቃ ታችሁን ደጋግሜ እየነገርኩህ እኮ ነው። ማስረጃ አውጣና በመረጃ አውራ። ሐሰነት አለ። አይ ልጁ ምን ያህል የተሳሳተ ነገር እንደተናገረ የምታውቀው ምንድን ነው? ለምሳሌ አህለል ኪታብ የሚባሉት ክርስቲያኖች ብቻ እንደሆኑ አድርጎ ነው እያወራ ያለው። አህለል ጭምር ናቸው። ሙስሊሞች ደግሞ ኢሳን ነብይ ነው ብለው ያምኑ። አይሁዶች ደግሞ ኢሳን ነብይ ነው ብለው ያምኑ። ምንም የሚያውቀው ነገር የለም። እንደዛ ነው። ቢያንስ የተወሰነ ግንዛቤ ያላችሁ ሰዎች ነው። ነብይ ነው ብሎ ማመንማ እናንተ ነብይ ነው ብላችሁ እኮ ስለምታምኑ የእናንተው ይበቃ ነበረ። ስለዚህ ነብይ ነው ብለው የሚያምኑ ናቸው ካልከኝ ሙስሊሞች ናቸው እነሱ። እኔ የጠየኩ ከሙስሊሞቹ በተለየ ሁኔታ አህለል ኪታብ የሚባሉትን ነው። ሙስሊሞች እኮ ነብይ ነው ብላችሁ እንደምታምኑ ነው የመጠፋኝና ነው ሳላውቀው ቀርቼ ነው። ሐሰኔት ማይክን አንሳ አንሺ። ወይንም ሐሰኔት ይሰማል? ሚስተር ፋሪስን አውራው። ቅድም ጀምሮ አይሰማም። ሐሰኔት የሚለው ማይኳን እየከፈተ ይቻላል። ሚስተር ፋሪስ እንኳን ደህና መጣ። ሚስተር ፋሪስ ይሰማል? ሐሰኔትን ቀይሯት በሙስሊሞች። ሚስተር ፋሪስ አይሰማም። ሰማኝ ነው። አቤት። እንኳን ደህና መጣ። ፋሪስ ይሰማል? ከሬዲና እንደሚዩት ይሰማል።
ከረዲን የሚታርገው ፋሪስ ቆይቶ ነው የሚደርስህ። አይሰማም ወይ? ቆይቶ የሚደርስህ እየተሰማኝ ነው። ቆይቶ የሚደርስህ አልሰማም። አይሰማም። አሁን የሚስተር ፋሪስ ነው ስልኩ እየጠራ ነው። ኦኬ ከረዲን እንኳን ደህና መጣህ። ከረዲን አለ። ከረዲን ይሰማል። እንዴት ነህ? ሰላም እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ቤቢ ጥያቄያችንን ሰምተዋል? አሁን ነው ገባሁኝ፣ ግን ብቻ አልሰማሁትም። እስኪ ኦልራይት እሺ። አይ ቲንክ አላህ ከአርሽ በላይ ከሚሉት ነህ መሰለኝ ነው አይደለም? እሺ አቋምህ ምንድን ነው? እሱ ለአንተ ምን አደርግልካለሁ? ብቻ ጥያቄውን ጠይቀኝ። አሳውቀኛ። እሱን አላህ የት እንዳለ አሳውቀኝ ቅድሚያ። ሙስሊም ነኝ። ሙስሊም ከሆነ እንዳታውቅም እንደሱ ሙስሊም እንደሚያምንበት ነው። ሙስሊም ምን ብሎ የሚያምነው? የሚያምነው እምነት በምን ጉዳይ? ለምሳሌ አላህ እጅ ያለው ብለህ ታምናለህ? ወደ እሱ ጋር ለመሄድ ካሁን እኛን ከእናንተ የምንለያየን እሱ ነው እንጂ። ምክንያቱም ሙስሊም ነኝ አልክ፣ የትኛው አቂዳህን እንድንለይልኝ ስላልፈለክ አላህ አካል አለው ብለህ ታምናለህ ወይስ አካል የለውም? አሁን ከእናንተና ከሙስሊም እና ከክርስቲያን ያለው ሃይማኖት ልዩነቱ ዋናው እሱ ነው። መጀመሪያ በአላህ ታምናላችሁ እናንተ እኮ ነገር የትኛውን አለ ወይስ እናንተ ሙስሊሞች ውስጥ ያለው ኪላፋት ነው እናንተ ለመለያየት ተፈለጋችሁት? አይ የመለያየት አንደኛችሁ የምታምኑት አላህ እጅግር ባት ምናምን ያለው ነው። አንደኛው እዚህ ጋር ሙስሊም በውስጡ ብዙ አቋም ሊኖር ይችላል ሙስሊም ላይ ማለት ነው። እናንተም ጋር እንደዛ ነው። ስለዚህ አሁን እኛ ማለት ነው ሙስሊሞች እኛ ጋር ልዩነት ካለ ለይተን ኪላፋውና ማለት ነው ፕሊዝ እኛ ጋር ልዩነት ካለ ለይተን እናስቀምጣለን። ካቶሊክ ለብቻ ነው፣ ፕሮቴስታንት ለብቻ ነው፣ ኦርቶዶክስ ለብቻ ነው። ትለያለህ ልዩነት ካለ። አንድ ነን ብለን አንሄድም። እኛ ልዩነት ካለ ለይተን ነው የምንቀመጠው። በቃ እንደናንተ አሰስ ገበሱን ሸፋፍነን አንድ ነን ብለን አንሄድም። ያስተምረው ልዩነት ካለ ትጠራለህ፣ ትለያለህ። በቃ ስለዚህ አላህ ይሄን ያለው የአንተም ተከታይ ራሱ ማለት ነው በጠይቃቸው ብዙ አይነት መልስ ነው የሚያመጡት። አሁን አዳምጥ። አላህ እግር እጅ ያለው ነው ያንተ ከአርሽ በላይ ያለው ከሌሊቱ 9 ሰዓት እንደጦጣ ጡብ እያለ ወደ ታች የሚወርደው ነው ያንተ አላህ ወይንስ እንደዛ የለውም ብለህ የምታምነው ነህ? ይሄን ነይልኝ። አሁን ለመጀመሪያ ማን በጌታችን ላይ በአላህ ሱብሓነሁ ወተዓላ ድንበር ማለፍ የለብኝም። እንደጦጣ ምናምን ማለት የለብኝም። እሺ መሰለህ ጌታችን ላይ መሰደብ ይችላል። ከሌሊቱ 9 ሰዓት ወደ ታች ይወርዳል አላህ። ለምን ትረብሻለሽ? አንተ ደግሞ በትክክል መወያየት ከፈለክ በትክክል አትወያይም እንዴ? ምን ረበሽኩ? ምን አጠፋሁኝ? ከሌሊቱ 9 ሰዓት ይወርዳል ብለህ አታምንም? እሺ ይወርዳል አልክሽ። እንደምንድን አልከሽ? እንደዚህ ሰዓት ይወርዳል፣ ይስቃል፣ ይወርዳል እንደዚህ ብለህ የምታምነው አንተ ነህ፣ እኔ አይደለሁም እኮ። እሱን እኮ ማን እኔ ማንኩኝ? አንተ ማን ከማን ነው? ምንድነው ምሳሌ ሙስሊም እኛና ያንተ የናንተ ልዩነት አይነት እሱ አይደለም ነው። በሽር ታምናለህ? ዋናው ወንቴ ማን ነው? እኛ በማላችን ያለውን ኪላፍት ተማን ነው። ዋናው ሜን ፓርት ክርስቲያን ሙስሊም የሚለይበትን ፓርት ላይ ነው ገብ ያይጥሩ ነው። በሽር ይሄንን አላህ ተቀበለዋለህ። ከሌሊቱ 9 ሰዓት ከደረጃ ደረጃ እንደምትወርደው ከሰማይ ከአንደኛው ሰማይ ወደ ሰባተኛው የሚወርደው ከአርሽ ወደ ሰባተኛ ከሰባተኛ ወደ ስድስተኛ ከስድስተኛ ወደ አምስተኛ ከአምስተኛ ወደ አራተኛ ከአራተኛ ወደ ሶስተኛ ከሶስተኛ ወደ ሁለተኛ ከሁለተኛ ወደ አንደኛ ሰማይ የሚመጣ እንትን የሚልን የሚወርድ ታምናለህ? የለም እንደዛ አላህ የሚወርድ የሚሰቀል ፍጡር ነው። እንደዛ የሚወርድ የሚሰቀል እንጂ አላህ እንደዚህ ነገር የጸዳ ነው። ኦኬ ባት አለው ቂጥ አለው አላህ ቂጥ አለው ተብሎ ተጽፏል። እነዚህ የሚጠሩ ሁሉ የፍጡር መገለጫ ናቸው እንጂ አላህን አይገልጹም። ግን እጅ እንዳለው ቁርአኑ ይናገራል። እንትኖቹ ዋቢያዎች ይቀበሉታል። ይሄንን
እነሱ ያን እጅ የተባለው ታዊል ነው፣ ሌላ ትርጉም ነው ያለው እንጂ እንደ እጅ ኃይል እንደማለት ነው እንጂ እጅ ዝም ብለህ እንደኛ እጅ አምስት ጣት ማለት አይደለም። ይሄ የሚቀበል ደግሞ ሙስሊም አይደለም። አምስት ጣት አለው ብለው ያምናሉ። ሁለት እግር አለው አይምን ያ እንትና ሐዲስ ላይ ባይኖርም ኪታባቸው ላይ ሁለት እግር አለው ይላሉ። ግን እግሩ ከቂጡ ጋር የተጣበቀ ነው። ቂጥ ይኖረው አይኖረው አላውቅም። ማህፀን አለች እንትኑ ጋር ወገብ አካባቢ ሽንጥ አላል። ከሽንጡ ላይ ቀሚሱን የምጎትትለት ማህፀን ደግሞ አለች። ያምናሉ ይሄንን። ኧረ አንተ ፈጣሪን ፍራ። ማስረጃው ልስጥህ። ማስረጃው ልስጥህ። አታውራ። የማያወሩት ነገር ማለት ምን ብዬ ዋሸው? ማስረጃ ጠይቀኝ። የማያወሩት ዝም ብለህ ቂጥ አለው ምን ያልክ ማለት ምን ነገር እስኪ አምጣ። እንደዛ የሚሉት ቂጥ አለው አላልኩም። ቂጥ አለው ወይ ብዬ ነው የጠየኩት። ቂጥ አለው አላልኩም። ለምን ጠይቃለሽ? እንደዚህ አይነት ለምን ጠይቃለሽ? ኦኬ ፊት አለው። ልብ በል ፊት አለው፣ ጭንቅላት አለው፣ ጺማ አዳምጥ። ቂጥ የለውም አላ። እሺ የለውም ማለት ነው ስላልተጠቀሰ። ሁለት እጅ አለው፣ እግር አለው፣ ባት አለው፣ ወገብ አለው። ሌላ ምንድን ነው እሱ? ጸጉር አለው፣ ሽን አለው፣ ጸጉር አለው። ቂጥ የለውም አላ። ቻሌንጅ ሚ ቂጥ አለው ካልከኝ ማስረጃ ስጠኝ። እነኚህ ሁሉ ግን አሉት። እሺ ምን የታለ ማስረጃ? ኦኬ ለየትኛው ልስጥህ? እሺ ጸጉር አለው ላልኩ። ኦኬ ክፈትለት። ኢብኑ ተይሚያ ፔጅ 7ኛው ሙጀለድ 290 ላይ 7ኛው ሙጀለድ ኢብኑ ተይሚያ በያን አልተልቢስ አልጃሚያ እጅ እንዳለው ጣቶች እንዳሉት 5 ጣቶች እንዳሉት ሁሉንም አስቆጥራለሁ። ቂጥ አለው ካልከኝ ቻሌንጅ አድርገኝ። ቂጥ የሌለው ነገር ግን እነኚህ ሁሉ ያሉት ነው። ናንብብ። አረብኛውን አድርግለት። እሺ ጥሎ እስኪ አረብኛውን አድርግለት። ጸጉር ካለው አምጣልኝ ቶሎ። ጸጉሩን ላሳየ ነው። ጸጉሩን ብቻ ሳይሆን ጣቶቹንም አስቆጥራለሁ። ቀጣይ ደግሞ ብልት አለው የለውም እሱንም አሳያለሁ። ጎይድ ጮክ ብለህ አንብብ። አይሰማም። ከሬዲን ድምፅህን አሰማን። አንብብ አልከኝ ነው። አንብብ በለኝ ራስህ። ጮክ ብለህ ጀምር። ጮክ ብለህ አንብብልን እባክህ። የት አለ ነው ጸጉር የሚለው ነገር እዚህ ጋር አለ ወይ? መቼ አነበብከውና? አይቻለሁ እኮ የለም እንደዛ የሚል ነገር። ምንድን ነው የሚለው? ጸጉር ምን ነገር እዚህ ጋር የለም ነው። በዚህ የለም። እሺ ምንድን ነው የሚለው? የት ጋር ነው ጸጉር የሚለው ነገር? የት ጋር አለ? አሳየኝ። ምንድን ነው ይሄ ሐዲስ የሚለው? ይሄ ሐዲስ ምንድን ነው የሚለው? በሽር ምን ያህል ውሸታም እንደሆነ ጸጉር ረዳልከኝ። ጸጉር መሆኑን ከየት እንዳለ ነገርኝ ነው። ኦኬ ተርጉሙለት። ይኸውላችሁ አሁን ምን አይነት ውሸታም፣ ሐሰተኛ፣ አጭበርባሪ በቋንቋ ውስጥ የተደበቁ የጋኔን ልጆች እንደሆኑ ዋብያዎችን እዚሁ ላዋርደውና ላሳያችሁ። የለም ጸጉር አይደለም ማለት አይ ውሸታም ጸጉር እያልክ ነበር አይደል? ጸጉር የሚል ነገር የለም። አይ Look, the messenger of God, may God bless him and grant him peace, said, ያለ መልእክተኛ ምን አለ? ሰላም ፖሊስ በሱ ላይ ይሆንና ብላለች እውነትሻ። ፖሊስ በሱ ላይ ይሆንና ፒስ ሳይሆን I saw my Lord in the form of beardless young man. beardless ማለት ምን ማለት ነው? ጺም አልባ። ጺም የሚነገረው ለጸጉር ነው ወዳጃችን። beardless young man with curly hair in a green meadow. ቢርድለስ ያንግ ማን ጺም አልባ ወንድ ሰው፣ ወጣት ሰው። ከዛስ ፍሪዛም ጸጉር በአረንጓዴ ሜዳ ላይ ጌታዬን አየሁት። ማን ነው ያለው? የሙተሊብ ልጅ የአብደላ ልጅ ሙሐመድ። ና አንብብልኝ። ቢርድ ማለት ምን ማለት ነበረ ወንድማችን? ና አንብብ እስኪ። ማይክን አንሳ። ቢርድለስ ማለት ምን ማለት ነው? ቢርድ ለምንድን ነው የሚነገረው? ለጸጉር ነው አይደለም? ቢርድለስ ማለትስ ምንድን ነው? ለጸጉር ነው አይደለም የሚነገረው? ጺም የለም ብለኸኛል። ጺም አልባ ማለት ምን ማለት ነው? አገጭ አልባ ማለት ነው ወይስ የማን ትርጉም ነው ይሄ? ይሄ ትርጉም የማን ትርጉም ነው? ማን ትርጉም እንደዚህ? አይ ጺም ለጸጉርና ዑለማዎች ትርጉም ነው ወይ?
ይሄ ትርጉም ማን ተረጎመ እንደዚህ ብሎ? ያው አነበብኩልህ ነው የተረጎምኩልህ። ይሄ ትርጉም ማን ነው? እኛ ማን ሐዲሱም የተረጎመው የእስልምና ሊቃውንት እንጂ ያንተ ማን እንግሊዝኛ ማን ካፍር ነው የሚተረጎመው እንዴ? አረብኛውን አድርገው። ኦኬ የአረብኛ ትርጉሙን ማን ችግር የለውም። አረብኛውን አድርገው። ና አንብብ። እሺ አንብብ። ትርጉሙን ሐዲሱም የሚያባራ ዑለማ ጀምረህ አንብብ። ቃል ከሚለው ጀምረህ አንብብ። ዝም ብለህ እኮ ነው መሾሻሻ ላይ እንትን ታውጣው። ቃል ረሱል ከሚለው ጀምረህ ትርጉሙን ያሁንም ብሎ እንዴት ማፈሰረው ነው? አንብባ። እሺ በሽር አንብብለት። ነስሩ የሚለው ልጅ አስገቡት። ይሄ የሚለው የኢብን ተይሚያ ኪታብ ነው። አንብቦ መጽሐፍ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረአይቱ ረበ ፊ ሱራ ሸበ አምረደለሁ ወፈረተል ጀዓደ ቀጠለተል ፊል ሮደተል ኸደራ ይላል። እንግዲህ ፈጣሪን አየሁተይ አረንጓዴ ቦታ ላይ ጺም የሌለው ወጣት ነገር መስሎ አየሁት ብሏል ሐዲስ ብሎ ነው ኢብን ተይሚያ ያቀርባል። ይሄ ውሸት ነው፣ ከኛ አይደለም ከእስልምና የለም። ኢብን ተይሚያ ግን ከመጽሐፉ አስፍሮታል። ኢብን ተይሚያ ደግሞ ከዋሃቢዎች ጎን ይባላል። ይሄ መጽሐፍ የማመጻፍ ነው። ይሄ መጽሐፍ የማመጻፍ ነው። የዋሃቢዎች መመሪያ ነው አይደለም? አዎ የነሱ መመሪያ ነው። ሼኹል እስላም ነው የሚሉት እኮ የሙስሊም ሼኽ ነው የሚሉት። ሐዲሱ ዳይፍ ነው ወይ ነው እንጂ መርፉዕ ነው። ይሄ በቃ ሷሂህ መርፉዕ ነው። ከታች የሷሂህ መርፉዕ ይላል። ቴንክ ዩ። የዋሃቢዎቹ አላህ ምን አይነት ነው? የዋሃቢዎቹ ሐዲስ ምንድነው? አላህ ምን አይነት ነው? ጺም አልባ ፍሪዛም ወጣት ወንድ ነው። ይሄ አላህ ያንተ ነው በሽር። ይሄንን አላህ ተቀበለዋለህ በሽር? አንቀበለውም። እንደዛ የሚል የለም ጭራሽ። ይሄ ዝም ብሎ የተጻፈ ነው። የለም እንደዛ የሚል እስልምና ውስጥ። ስለዚህ ዋሃቢዎቹ ደግሞ ይሄንን አላህ ነው የሚያመልኩት። ይሄንን አላህ አንተ ታመልካለህ? አናመልክም። ለይሰ ቴንክ ዩ ከረዲን ያንተ አላህ ዋሃቢዎች የሚያመልኩት አይደለም። አንተ የምታመልከው አላህ። አሁን እኔ የሚልክ ባለው እኛ ጋር እንደዚህ አይነት ኪላፋዎችን አንተ አንሳብ ነው የሚልክ እፎይ አታንሳብ መጀመሪያ ላይ ማነው እኛና ከእናንተ ያለው መለያ ነው ማውራት አለብን እንጂ ከረዲን አታንሳብን ብሎ ነገር የለም። ምክንያቱም ነገርኩ እኮ ለይ ወይንም አቋማችሁን አስተምሯችሁን ለይተህ እስካልመጣ ድረስ ጥያቄዎችን መጠየቃችን አይቀርም። እኛ እኮ ለይተን አስቀምጠናል። አሁን እኔ ጋር መጥተህ ፕሮቴስታንት ምናምን ብትለኝ የኔን አቋም ነው የምነግርህ። ቀጥ ብዬ የኔን አቋም እንዲህ ነው። ካቶሊክ ብትለኝ ካቶሊክ የለም እዚህ በቃ ለይተን አንድ ቤተክርስቲያን ውስጥ አይደለም የምናመልከው። ካቶሊክ ሌላ ቤተክርስቲያን ነች፣ ራሷን ችላ የቆመች ነች። ኦርቶዶክስ ራሷን ችላ የቆመች ነች። ፕሮቴስታንት ራሷን ችላ የቆመች ነች። ለይተን የራሳችን መመሪያ የራሳችን እንትን ያለን። እናንተ ግን እንደ ፓራሳይት በተለይም ዋሃቢያዎቹ አንድ ነን ትላላችሁ፣ ታቀበላላችሁ። ለዩ ነው እፎይ። እኔ ብልክ ሰምተኛል እንዴ? እኔ ማን የአንተን ተከታይ ማን ነው? ሰዎችን ቢጠይቃቸው በኢየሱስ ጉዳይ ብዙ እምነቶች ያያለሁ፣ ብዙ ጊዜ ያዩ ነው እስካሁን ድረስ። የለውም እኮ ከሬድን የሰዎች ስህተት የተቋምን ስህተት ጋር አንድ ነው ማለት አይደለም። እኔ አንተን ጠይቄ አንተ ብትሳሳትና አንደኛው መጥቶ ቢያርም አንደኛው ቢሳሳት በአንተ ስህተት ተመርኩዤ ዋሃቢያ እንደዚህ ነው ምናምን አይደለም። እኔ የእምነታችሁን ዶግማ መመሪያችሁን እምነቱ እኮ የእሱ ሙስሊም ነው እኮ የእሱ ያሁኑን አጎት ምናልከው ሰው ሙስሊም ነው እንዴ? እምነቱ አይደለም። አንድ አይደላችሁም። አንተን ሙስሊም ብሎ አይጠራህም እሱ። አጎቴ እሱ ከሬድን ሙስሊም ነው ገነት ይገባል ብለህ ታምናለህ? ሲጀመር እድሪስ ትቀንስ እስልምና አንድ ብቻ ነው። ከእስልምና ውስጥ ሆኖ እንደዚህ የተከፋፈለ ነው የሚባል ነገር የለም። እስልምና አንድ ነው። እሱን ደግሞ በአላህ የጠራው አላህ ማመንና ነብያችን መከተል ነው እኛ የምናውቀው። ሌላው ግን እስላም ነኝ በማለት ከዛ ውስጥ አለው በማለት ሽፋኑ ላይ ኢላሃ የሚል ቃል በመጠቀም ሌላ እምነት የሆኖችን ተጨምረው እንትን እያሉ ልክ ወደ 73 ይመጣሉ እንዳሉታይ አሁን እየመጣን እያየን ነው። ላኢላሃ ኢላላህ እያሉ ሙስሊም ነን እያሉ በእነሱ ነን ይሉታል። ግን እንዳልሆኑ ነብያችን ራሱ ጀሃነም ይገባሉ ብለዋል። ሙስሊም ቆይ ጀነት የሚገባ ስለዚህ እነዛ 72ቱ የጀሃነም ስለሆኑ ሙስሊም አይደሉም። እነዚህ አንዱ ብቻ ነው ጀነት የሚገባው። ትክክለኛ ሙስሊም አንድ ብቻ ነው እንጂ እስልምና ተከፋፍሎ ወይም ደግሞ እስልምና ሆኖ ፓርት ኑሮት ሁሉም ጀነት ሊገቡ ማለት አይደለም። ስለዚህ አንቀበላቸውም። እነዚህ አላህ እንደዚህ እንትን የሚሉት አንቀበላቸውም። አንቀበልም ሰው ማን ነው? አንቀበልም ሰው ነው ጎት ሰው የሚካፈሉት እኮ ሙስሊሞች መጀመሪያ ማለት ነው እንጂ
ከእስልምና ውስጥ ወጥተው አፈንግጠው ይወጣሉ ነው እንጂ እስልምና ተቆራርሶ አይደለም የተባልከው። እስልምና ከእስልምና ውስጥ ይወጣሉ ወዳሉ ሐዲሱን አልተረዳውም እንዴ? ሐዲሱ ምንድነው የሚለው? ሙስሊሞች መጀመሪያ ላይ ማነው አይሁዳ የሚባለው ወደ 70 ተካፍሏል አሉ። ነሳራ ደግሞ ወደ 72 ተካፍሏል አሉ። 72 ማለት ነው። ኡመቲ ደግሞ የዚህ ሙስሊም ደግሞ የሚከፋፈሉት ወደ 73 ይከፍላሉ አሉ። እነዚህ ሁላቸው ሙስሊም ናቸው፣ ግን በውስጣቸው ደግሞ ወደ ኢሳት የሚገባ አለ ነው። በውስጣቸው ካልኩ እኮ ለዚህ አድርገው ነው። አንዴ ነስርልኝ ድምጽ አብዱ አንዴ ሚዩት አድርገውና በውስጣቸው ካልክ አንተ ደግሞ ምን አመጣ መሰለ ከሬዲ ምን አመጣ መሰለ 73ቱም ከውስጣቸው የተወሰነው ገነት ይገባል የተወሰኑት ገሃነም ይገባሉ የሚል ሰራ ነው። መከፋፈሉ ለምን አስፈለገ? ለማሰለክ ኖ እንደዛ አይደለም። ኖ አዲሱ እንደዛ አይደለም። እኔ ሐሳብ ተረዳኝ አንዴ። እሺ ተረዳኝ፣ ሐሳብን ተረዳኝ። ለኔ ድረስ ሰጠኝ። አሁን ማን የኢሳት ይገባሉ ማለት ኢሳት ላይ ማነው ጊዜው ተተወሰነ ጊዜ ማነው ይቀጣና ይወጣል ይቆያል። ኖ እንደዛ እነዚህ ሙስሊሞች ወንጀላቸው አኪል ይቀጣሉ እንጂ ዘላለም ይቆዩ አይደለም። ሐዲሱ እንደዛ አይደለም። ከሬድን ሐዲሱ በግልጽ የሚለው እሺ ቀጥል። እነዚህ በእስልምና ለ73 ይከፈላሉ ተብሎ ሐዲሱ መጥቷል። ነገር ግን ያ ማለት በእስልምና ስም ልክ እንደዚህ አሁን አንተ እንዳነበብከው እንደዚህ ባታለው ቀኝ እጆች አሉት እንደ አንገት የሌለው ፊት ብቻ ያለው ጀርባ የሌለው ምናምን እያሉ ዋሃቢዎች ጽፈው ያስቀመጡት አለ። ለአሁን ለዛ እኛ ሙስሊሞች ዋሃቢዎችን ሙስሊም ብለን አንጠራቸውም። እስልምናን የለቀቁ ናቸው። እስልምናን የማይወክሉ ሙስሊሞች አይደሉም። በእኛ አመለካከት ያረዱትንም መብላት አንችልም፣ ሴቶቻቸውንም ማግባት አንችልም። ሙስሊሞች አይደሉም። ይሄ የዑለማዎች አቋም ነው። እና ወይ እንደዛ ከሆነ እኛ የምናመልከው አብዱና ነው አዳምጠኝ። እኛ የምናመልከው ትክክለኛ እስልምና የሚያመልከው አምላክ እየሰማችሁ ነው አይደል? ይሰማል። ምንም አይነት አምሳያ የሌለው በአቅጣጫ በቦታ የማይገለጽ አምሳያ የሌለው ሲባል እከሌን ይመስላል፣ ግን ያ መምሰሉ ከኛ ጋር አይመሳሰልም ማለት አይደለም። ፍጡሩንም አይመስልም፣ በፍጡሩ ውስጥም አይካተትም፣ ቦታም አያስፈልገውም። በአካል ባህሪ የማይገለጽ በአካል በሆነ ነገርም አይገለጽም። በተፈጠረ ነገር ግዑዝ ነገር ጨለማንም አይመስልም፣ ብርሃንንም አይመስልም። ከጨለማም ከብርሃንም በፊት አለ፣ ቦታንም ምንም ነገር ሳይፈጥር በፊት አለ፣ አሁንም ያ ነው። እሺ አሁን አጎቱና በሽርና አብዱ ምትሉት ማን ነው የተባለው? ጀነት አንዷ ብቻ ስትገባ ይችኛዋ እምነት ነች፣ ትክክለኛዋ እምነት። ከዛ በኋላ ቅጥያ የራሳቸው እኔም ብቻ ስማርኩ እኔ ስማኝ ኢብኑ ተይሚያ አይነት እንደነ መሐመድ አብዱል ወሃብ የኢብኑ ተይሚያን ኪታብ ወስዶ መሐመድ አብዱል ወሃብ ደግሞ አስፋፋው የሆነት ወደ እነሱ እንደዚህ እየተባለ አሁን እንደ ሺዓዎች ምናምን እንደዚህ ያለው ወደ 73 ይሄዳሉ። እነዚህ እስልምና ሙስሊም አይደሉም፣ በሙስሊም ስም የሚነግዱ ሰዎች ናቸው እንጂ ሙስሊም ብለን አንጠራቸውም። እና ከይቅርታ ጋር ዋሃቢዎች የሚጠቅሱትን ሐዲስ ስታነሱ ሙስሊሞች ባትሉ ደስ ይለናል። በቃ አይመቸንም። ዋሃቢዎች ያላችሁ እምነት ራሱን የቻለ እምነት ስለሆነ ዋሃቢዎች አሁን ለጠይቀሽ ደስ ይለናል። ለጠይቀን እንጂ ሙስሊም ካልሆነ ሐዲሱ አታምንበትም? ግን ሐዲሱን አምንበት እያስረዳው ነው ወንድሜ፣ ሐዲሱን እያስረዳው ሐዲሱን እሺ። አሁን ዲስ ማን አወራው? ማውራድ ነው አወራው ሐዲሱን ወይ ነብዩ ነው አወሩት? አዩ ስለ ሐዲሱ ሲነገር አሁን ሌላ ቦታ ተውና ማለት ባጭሩ ሙስሊም ሲባል እኔ ባጭሩ ጥያቄ የአሁኑ ሐዲስ ኢብኑ ተይሚያ ራሱ ማን ነው የዘገበው? ወይስ ያወራው? ወይስ ነብዩ ሰለላሁ ዐለይሂ ወሰለም? የነብያችን ሐዲስ ነው። የነብያችን ሐዲስ እሺ፣ እንደዛ ነው ችግሩ ነው። አሁን እኮ ቁርአን ነው የተናገረው ብትል ለምሳሌ ቁርአን ነው የተናገረው ስትል አዎ ቁርአን ነው የተናገረው ላይ ዋሃቢጆች አጣመው ፈሰሩት። በራሳቸው እንደሚመጣቸው አጣመው ፈሰሩት ነው ማለት እየገባ ነው። አጣመው ፈሰሩት ሐዲሱንም
በተፈለገበት ሳይሆን እና ኢብኑ ተይሚያ እና መሐመድ እሺ አንተ ፋስር ማልኩኝ እሺ በአንተ እምነት ከረዲን ሜቢ 73 ቦታ ይከፈላል። እሺ ፋስሮች ተበራሲ አብዱ አንዴ ሚዩት አድርገውና ድምጽ እየተራረበ ስለሆነ 73 ቦታ ተከፍለው ከ73ቱም የተወሰኑ ገነት ይገባሉ፣ የተወሰኑት ደግሞ ገሃነም ይገባሉ የሚል አቋም ነው ያለህ አንተ? ጥያቄው ማን ነው? እኔ ነው ከሬድና አንዴ እንትን ይበልና ሜቢ ግልጽ አልሆነልኝም። የከሬድና አቋም ይሰማል? ከሬድ እሺ የዲስ ማን ነው? ያ ሁሉም ይሰማኛል። 73 ቦታ ነብያችን ሰለላሁ ዐለይሂ ወሰለም